ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ፕሮፌሰር መስፍን ወልደማርያም በ2010 ዓ.ም ለህትመት ካበቁት እንዘጭ እምቦጭ የኢትዮጵያ ጉዞ ከተሰኘው መጽሐፋቸው ውስጥ ያገኘነውን የኢትዮጵያን የተለያዩ አገዛዝና መንግስታትን የዳሰሱበትን ምዕራፎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የአጼ ምኒልክ ትውልድ የኖረበት ጊዜ በጣም ክፉ ነበር። የሰው ልጅ በአጠቃላይ ከሕግ አራዊት ገና ያልወጣበት ነበር። ዘረኝነትን ተንተርሶ ቅኝ አገዛዝና ባርነት በዓለም ላይ ያንሰራፋበት ጊዜ ነበር። የሰው ልጅ በቆዳው ቀለም ተከፋፍሎ ነጮች በጥቁሮች ላይ ፍጹም የሆነ የበላይነት የተቀናጁበት ዘመን ነበር። ልክ እንደ ዛሬው ነጮች በእውቀትና በእውቀት ጥበብ የተራቀቁበት፣ በኑሮ ከዓለም ህዝቦች በጣም የተሻለ ደረጃ ላይ የነበሩበትና በጦር ኃይላቸውና በጉልበታቸው ተወዳዳሪ ያልነበራቸው ጊዜ ነበር። በዚህ ዘመን ነው በ1888 ትግራይን ሰንጥቆ አምባላጌ የደረሰውን የኢጣሊያን ጦር የአጼ ምኒልክ ሰራዊት በመጀመሪያ በአምባላጌ፣ ቀጥሎ በመቀሌ፣ በመጨረሻም በአድዋ ድባቅ እየመታ አስፈጥሞ ከትግራይ ያስወጣው። ቢሆን ኖሮ በማለት ታሪክ የሚተረክ ቢሆን የኤርትራና የትግራይ ህዝብ ሙሉ በሙሉ ከአጼ ምኒልክ ጋር ቢሰለፉ ኖሮ የሰሜን ኢትዮጵያ ታሪክ የተለየ ይሆን ነበር። ዛሬ የአድዋ ድል የጥቁር ህዝቦች ነው ይባላል። ሲጀመር ግን የነጮች ውርደት እየተባለ ነበር። በጊዜው ጎልቶ የታየው የኢትዮጵያውያን ማሸነፍ ሳይሆን አንድ የታወቀ የአውሮፓ ኃይል በአንድ በጥቁር ህዝብ መሸነፉ ነበር። የዘመኑ ጋዜጦች ሲያስተጋቡ የነበረው የነጮችን ውርደት ነበር። የአፄ ኃይለ ሥላሴ ትውልድ በአእምሮም ሆነ በመንፈሱ የአድዋን ድል ተረክቦ ነበር ለማለት አልደፍርም። በተፈሪና በኢያሱ መካከል የነበረው የከረረ ፉክክር የአፄ ምኒልክን የድል ኩራት ሸፋፍኖት ነበር ለማለት ይቻል ይሆናል። የአድዋ ድል ጀግኖች ባረጁበት ጊዜ ሁለት ጎረምሶች አገሩን በፉክክር አመሱት። በመጨረሻም የምኒልክ ቃል ሳይከበር ቀርቶ ተፈሪ አሸናፊ ሆነ። ስለዚህም በአንድ በኩል ሲታይ የተፈሪ ትውልድ የምኒልክን አሸናፊነት አደብዝዞ የተነሳ ይመስላል። ሌላም ምክንያት ተደማምሮ የተፈሪና የኢያሱን ትውልድ ተሸናፊ ትውልድ አደረገው። ተሸናፊውን ትውልድ ተከትለው የመጡት ትውልዶች የኢሃፓና የመኢሶን፣ የደርግ፣ የሻዕቢያና የወያኔ ከባህር ማዶ በሚሸጡ የእምነት ወጥመዶች ማርክሳዊ፣ ሌኒናዊ፣ ዲሞክራሲ፣ ዓለም አቀፋዊ ስርዓት የመሳሰሉት ውስጥ እየገቡ ራሳቸውን እየሳቱ ይነታረካሉ። በጦርነት መሸናነፋቸው ከአምስቱም አንዳቸውም በምንም ነገር ስኬታማ አላደረጋቸውም። ያመለጠ ህልም በቁም ቅዠት ተለውጦ የትልቅነት ምኞት ወደ ጥገኛ ለማኝነት ኮስሶ ዳገቱ አቅቷቸው ሜዳው ከብዷቸው የቁልቁለቱ ተዳፋት ባፍጢማቸው እየደፋቸው መውደቃቸውን እየካዱ ከወደቁበት አዘቅት መውጣት የተሳናቸው በማታለያ ኪኒኖች ኃይል ምላሳቸውን የሚያንቀሳቅሱ ትውልዶች ሆነዋል። በመጨረሻም የዛሬው ትውልድ ጥቅምና የአገር አደራ እየተጋጨባቸው የጥቅሙ ኃያልነት ሰንጎ ይዟቸዋል። የዛሬው ትውልድ ለራሱ ሲል የውርደት ቁልቁለቱን መንገድ ዘግቶ የሚያስከብረውን ዳገት ካልጀመረ ደሃነቱ፣ ደካማነቱና አጠቃላይ ኋላ ቀርነቱ ለብዙ አይነት አደጋ ያጋልጠዋል። ያለምንም ጥርጥር ዘመናዊት ኢትዮጵያን ያነጹ አጼ ምኒልክ ናቸው። በአድዋ ድል የኢትዮጵያን ስም ገናና አደረገው። የፈለገ በዘመኑ በአውሮፓና በአሜሪካ በላቲን አሜሪካም ጭምር የተጻፉ ጋዜጦችና መጽሔቶችን አንብቦ ይደነቅ። የአውሮፓ ሀገረ መንግስታት ሁሉ ያለምንም ቅድመ ሁኔታ የኢትዮጵያን ሉዓላዊ ሀገረ መንግስትነት ግዛት ለመቀበል ተገደዱ። ስለዚህም ወዲያውኑ በኢትዮጵያ ዙሪያ ቅኝ ግዛቶች የነበሯቸው የአውሮፓ ሀገሮች በሙሉ ብሪታንያ፣ ፈረንሳይ፣ ኢጣሊያ ከኢትዮጵያ ግዛት ጋር ያላቸውን ድንበር ለመካለል ጥያቄ ማቅረብ ጀመሩ። ምንም እንኳን አጼ ምኒልክ የአውሮፓውያን መንግስታትን ጥያቄ መቀበል ግድ ቢሆንባቸውም በጉዳዩ ላይ በድንበር ማካለሉ ከደመነፍስ ያለፈ ዕውቀት ያለው ሰው አልነበራቸውም። በዚያ ላይ በዚያን ዘመን ይህንን እግዚአብሔር በክርን የመታው የአንድ ገበሬ አነጋገር
የሚመስል አባጣ ጎባጣ መሬትና ወንዞች የበዙበት ሀገር በእግር በበቅሎና በፈረስ ዳር ድንበሩን እየረገጡ ለመከለል በጣም አስቸጋሪ መሆኑን ለመረዳት ከ4 ኪሎ እንጦጦ ማርያም በእግር ደርሶ መመለስ ይበቃል። ለማናቸውም እንደምንም ሆኖ በኢጣሊያ ግዛት በነበረው በኤርትራና በኢትዮጵያ፣ በሱዳንና ወይም ብሪታንያ፣ በኢትዮጵያ በኬንያ ወይም ብሪታንያ፣ በኢትዮጵያ በጅቡቲ ወይም በፈረንሳይ እነዚህ ሀገራቶች በዚያን ዘመን በእነዚህ ሀገራት የቅኝ ግዛት ስር ነበሩ። በኢትዮጵያ በኢጣሊያ ሶማሊያና ወይም ኢጣሊያ በኢትዮጵያ በብሪታንያ ሶማሌላንድና ብሪታንያ በኢትዮጵያ መካከል የድንበር ስምምነቶች ተደረጉ። የተጠናቀቁም ያልተጠናቀቁም ነበሩ። በሌላ በኩል ደግሞ ለመጀመሪያ ጊዜ በኢትዮጵያ መኪና፣ ባቡር፣ ስልክ፣ ውሃ፣ መብራት ያስገቡት በአስተዳደር ስርዓቱም በኩል ሚኒስትሮችን ሾመው የሥራ ክፍፍል የፈጠሩት አጼ ምኒልክ ናቸው። የመጀመሪያው ዘመናዊ ትምህርት ቤትና የመጀመሪያው ሆቴል በእሳቸው ዘመን የታዩ ናቸው። የአጼ ምኒልክን አሻራ ይዞ የኢትዮጵያ ባህላዊ አገዛዝ እስከ ፋሺስት ኢጣሊያ ወረራ እምብዛም ሳይለወጥ ቀጠለ። እስከ አጼ ምኒልክ ዘመነ መንግስት መጨረሻ ንጉሠ ነገሥቱ የአገር ቁንጮ ባለስልጣን ቢሆኑም በተለያዩ የአገሩ ክፍሎች የውስጥ አገዛዙን እየመሩ የሚያስተዳድሩ መሳፍንትና መኳንንት ይገዙ ነበር። እነዚህ የየክፍለ ሀገሩ ገዢዎች የራሳቸው እንደ ወታደር ሆነው የሚያገለግሉ ሎሌዎች ነበሯቸው። ታማኝነታቸው ለጌታቸው ነበር፣ ለንጉሠ ነገሥቱ አልነበረም። ታማኝነት የተመሰረተው በሆድና በሹመት ላይ ነበር። ካሳ ምርጫ በኋላ አጼ ዮሐንስ የአጼ ቴዎድሮስ ሎሌ ሆነው በሹመት ተቀይመው ነው የከዱትና የሸፈቱት። በባህላዊ አስተዳደር የስልጣን መሰረቱ እግዚአብሔር ነው። ሕዝብ በአገርም ሆነ በክፍለ ሀገር ደረጃ ዋጋ አልነበረውም ባይባልም ወሳኝ ግን አልነበረም። እግዚአብሔር ስለማያዳላ የስልጣን ጥም ወይም ፍላጎት ያለው ሁሉ እኩል ዕድል ነበረው ለማለት የሚቻል ይመስለኛል። እርግጥ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይባላል። የእግዚአብሔር መመዘኛ ባይታወቅም ውጤቱ በጊዜው ይታያል። የስልጣን ጥም ያለው ሁሉ ዕድል አለው ማለት ማህበረሰባዊ ሕግና ስርዓት እንደሌለው ያመላክታል። ዋናው ወሳኝ እግዚአብሔር የረዳው ጉልበተኛ እንደሆነ የኢትዮጵያ ታሪክ ደጋግሞ ያሳየው ጉዳይ ነው። እግዚአብሔር የረዳው የምልበት ምክንያት የማህበረሰቡን እምነት ለማንጸባረቅ ነው። ለዚህ በጣም ጥሩ ምሳሌ የሚሆነው በዘመነ መሳፍንት ትልቁና ትንሹ አሊ ነገስታትን እየሾሙና እየሻሩ በጎንደር በሚገዙበት ጊዜ ትንሹ አሊ ለምን እኛ አንነግስም ብሎ ቢጠይቅ ትልቁ አሊ ማን ሰጠን ብለን ብሎ ጠየቀ። ትንሹ አሊ ሲመልስ ረቢ ሰጠን ብለን አለ አሉ። ነገሩ ገብቶታል። አለቃ ጽሜ የጋላ ታሪክ የእጅ ጽሑፍ አዲስ አበባ 1907 ዓ.ም የታተመው መጽሐፍ ላይ ይህንን ጠቅሷል። በሐሳብ ደረጃ የስልጣንን አይነት ቅርጽና መልክ ዕድሜና ኃይል የሚዳኝ ሕግና ስርዓት የለም። ስልጣን በጉልበት ይገኛል፣ ስልጣን በጉልበት ይታጣል። በኢትዮጵያ ታሪክ ስልጣንን ለመግራት የተሞከረ ሕጋዊ ስርዓት አልነበረም። ነገር ግን የስልጣን ተቀናቃኞች ቁጥር ለመቀነስ ሙከራ ተደርጓል። የንጉሥ ልጆችን እየሰበሰቡ በአንድ አምባ ላይ በቁም እስር ማስቀመጥ የተለመደ ነበር። ይህ ስልጣንን ለመግራት የተደረገ ሙከራ ነበር ለማለት አይቻልም። የነበረው የስልጣን ፉክክር አካል ነበር። አገዛዙ ትንሽ ሕጋዊ መልክ መያዝ የጀመረው ምናልባት በንግሥት ዘውዲቱ ዘመን ይሆናል። ከዚያ የኢጣሊያ ወረራ ካከተመ በኋላ በአገር ደረጃ አጠቃላይ የስልጣን ቅርጽ በጣም ተለወጠ። አፋዊ ቅርጹ የተለወጠ ቢመስልም በተግባር ግን አገዛዝ ከባህላዊ መልኩም የባሰ ሆኖ ቀጠለ። የባሰ ሆነ ለማለት የሚያስደፍረው በባህላዊ አገዛዝ ለሁሉም ክፍለ ሀገሮች ተከፋፍሎ የነበረው ራሱን የቻለ ስልጣንና የውስጥ አደራር አመራር ቀርቶ ስልጣን በንጉሠ ነገሥቱ እጅ ተቋጥሮ ሌሎቹ ስልጣን አልባ መሆናቸው ነው። ሰላማዊውም ሆነ ነፍጠኛው ክፍል በቀጥታ በንጉሠ ነገሥቱ ስልጣን ስር ሆነ። ይህም የየክፍለ ሀገሩ ስልጣን በሙሉ ለንጉሠ ነገሥቱ ተሰጠና የየክፍለ ሀገሩ ሹሞች ከገዥነት ወደ ሎሌነት ወረዱ ማለት ነው። በየክፍለ ሀገሩ ያሉት መለዮ ለባሾችም የሚታዘዙት በንጉሠ ነገሥቱ በተሾሙ መኮንኖች ነበር። ስለዚህም ክፍለ ሀገሮቹ በባህላዊ አገዛዝ የነበራቸውን ስልጣንና ራስ ገዝነትን አጡ። በባህላዊ አገዛዝ የነበረውን የአብሮነት የአገዛዝ ስርዓት ምናልባትም ፌዴራላዊ ልንለው የምንችለውን ስርዓት አፄ ኃይለ ሥላሴ ከስደት ሲመለሱ በተግባር ተሻረ። በዚህ ጉዳይ ላይ የሚያስደንቅ ነገር አለ።
በ1965 ዓ.ም የአብሮነት አገዛዝን ወይም ፌዴራል ስርዓት እንደገና ለመመስረት አጉል ሙከራ ተደርጎ ነበር። እኔም ለዚህ ሙከራ ታጭቼ ጊምቢ አውራጃ አስተዳደር ተሹሜ ነበር። በአንድ እጃቸው እኛን በሌላ እጃቸው ህዝቡን አንቀው በባሰ ሁኔታ አገዛዙን ለመቀጠል ተፈልጎ ነበር። አብዮት በላው። ለየክፍለ ሀገሩ ገዢዎችን የሚሾሙና የሚሽሩ ንጉሠ ነገሥቱ ሆኑ። ይህ ድሮም የነበረ ቢሆንም አብዛኛውን ጊዜ ድንበር ዘለል አይሆንም ነበር። በተቻለው መጠን ንጉሠ ነገሥቱ ከዚያው አካባቢ ሰው መርጦ ይሾማል እንጂ ከሩቅ አያመጣም። በሐምሌ 1923 ሕገ መንግሥት የተባለውን ሰነድ ሲያውጁ አፄ ኃይለ ሥላሴ በመጨረሻ የደረሰባቸውን ነገር ሁሉ የሚተነብይ ነበር። የሚከተለውን እንይ። እኛ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በእግዚአብሔር ቸርነት በሕዝብ ኅብረት ለኢትዮጵያ ንጉሠ ነገሥትነት ተመርጠን ዘውዱንና ዙፋኑን በሕግ አግባብ ተቀብለን ስንቀባ ለዚህ ታማኝ ለመሆን ለመረጠን ፈጣሪያችን የምንመልሰው ወሮታ የተቀበልነውን አደራ እኛም ሰርተን ጠብቀን ተከታያችንም እንዲቀበሉና በደንብ እንዲሰራ፣ ስለዚህም ሁሉ ነገር በኢትዮጵያ ንጉሠ ነገሥት ዙፋን ከተቀመጥን ጀምሮ ከእግዚአብሔር እጅ ታላቅ አደራ ስለተቀበልን መንግስታችን የሚጸናበትን የሕዝባችን ኑሮ የሚሻሻልበትንና ሕዝባችን ወደ ታላቅ የስልጣኔና የደስታ መንገድ ተመርቶ ነፃ የሚሆኑና የሰለጠኑ ሕዝቦች ያገኙትን መልካም ነገር ሁሉ የሚያገኝበትን ወደ ሕገ መንግሥቱ ስንገባ በምዕራፍ 1 መጀመሪያ የሚለው ላይ የኢትዮጵያ መሬት ከወሰን እስከ ወሰን በሙሉ የንጉሠ ነገሥቱ መንግስት ነው። በንጉሠ ነገሥት ግዛት ውስጥ በዜግነት የሚኖር የኢትዮጵያ ተወላጅ ሁሉ በአንድነት የኢትዮጵያ ሕዝብ ነው። ሁለተኛው የኢትዮጵያ መሬትም ሕዝብም ሕጉም በጠቅላላው የንጉሠ ነገሥቱ ነው። ንጉሠ ነገሥቱ የነጋሲ ዘር በመሆኑና ቅብአ መንግሥት በመቀባቱ ክብሩ የማይቀንስ ማዕረጉ የማይገሰስ ኃይሉ የማይደፈር ሆኖ በቆየው ልማድ በአዲሱም ሕግ በሚገባው ክብር ሁሉ ይከበራል። የኢትዮጵያ አገዛዝ በቅርጽ ሲታይ ዘመናዊ የሹመት ስያሜዎች ለምሳሌ ሚኒስትር፣ ዳይሬክተር በመለዮ ለባሹም በኩል እንዲሁ አዲስና ባህሉን የለቀቀ ሆነና እንዘጭ እምቦጭ ብሎ ወረደ። አዲሱ የአፄ ኃይለ ሥላሴ አገዛዝ የድሮውን ባህላዊ አገዛዝ ከመምሰል ይልቅ የኢጣሊያን አገዛዝ መሰለ። አፄ ኃይለ ሥላሴ በትንሹ ነገር ሳይቀር ስልጣናቸውን እያሳረፉበት የፈላጭ ቆራጭነት ጠባይ እየጎላ ይታይባቸው ነበር። አቶ መኮንን ሀብተወልድ ከታናሽ ወንድማቸው ከአቶ መክብብ ጋር ሲመካከሩ አቶ መኮንን በመሰረቱ ስልጣንን በመውደድ ከሁሉም የሚበልጡት ጃንሆይ ራሳቸው ናቸው ብለዋል። ዘውዴ ረታ የቀዳማዊ ኃይለ ሥላሴ መንግስት አንደኛ መጽሐፍ ከ1923 እስከ 1948 በ2000 ዓ.ም ከታተመው ላይ ይህ እውነት በመሆኑ አፄ ኃይለ ሥላሴ በመጨረሻዎቹ ጊዜያቸው ስልጣናቸውን ሲገፈፍ ብቻቸውን ያለ ብርቱ ረዳት ቀሩ። እንዲያውም ጸሐፌ ትእዛዝ አክሊሉ ሀብተወልድ የስንብት ደብዳቤያቸውን ሲያቀርቡና ሌላ ጠቅላይ ሚኒስትር ለመሾም ሲጥሩ እንደዚያ የሚመሳሰሉ ስልጣን ፈላጊ ሲያጣና ጀነራል አብይ አልፈልግም ሲሉ ተፈናጥሮ እንዳልካቸው መኮንን ላይ ሲወድቅ የስልጣንን ግብዓተ መሬት ማየት ይቻል ነበር። የሚደንቀው ግን እንኳን ያኔ በ1965 እና በኋላም እስከ ዛሬ ድረስ የራሱን ቀርቶ የሌላውን ስልጣን ግብዓተ መሬት ማየት የቻለ ባለስልጣን አልመጣም። ነገር ግን በድንገት እንዘጭ እምቦጭ ብለው ሳያስቡት ለክፉና ጭካኔ ለተሞላበት አሳዛኝ ግብዓተ መሬት በቁ። ለምሳሌ ጀግናው አርበኛ አብዲሳ አጋን ለአገሩና ለወገኑ ክብር የነበረውን ሰው ዝቅ አድርገው የግላቸው ጠባቂ ያደረጉት። ለኢትዮጵያ የሰራውን ለሳቸው የሰራ በማስመሰል የኢትዮጵያን ክብር ይሻማሉ። ለአገሩና ለሕዝቡ ነጻነት በአውሮፓ ተራሮች ሲጋደል የቆየው አስደናቂው አርበኛ አገሩ ሲገባ የተሰጠው ክብር የጃንሆይ አንጋች ወይም ጠባቂ መሆን ነው። እርግጥ ብዙ አርበኞች ያንንም አላገኙም። የኢጣሊያ ወረራ ባመለከተው የስልጣኔ እድገት ላይ ተመርኩዘው የአስተዳደር ስርዓቱን ወደ ተሻለና የሰለጠነ ደረጃ ለመግፋት ቢሞክሩ የንግሥተ ሳባን አንድን ምኞት ለመፈጸም ያበቃቸው ነበር። ነገር ግን የአፄ ኃይለ ሥላሴ አትኩሮት በስልጣን ላይ ብቻ ስለነበር የኢትዮጵያ ሕዝብ አጠቃላይ እድገት የሚጠይቀውን ነጻነት ነፈጉት። በመጨረሻም አስቀያሚና አሳፋሪ የኢትዮጵያን ረጅም ታሪክ ወደ መጨረሻው እንዘጭ እምቦጭ ያደረሰ ውድቀት ሆነ። በኢትዮጵያ የአገዛዝ ስርዓቶች ሐሳብ ተግባርን እንደማይመራው ዘውዱና ቤተክርስቲያን የተሻሩበት ሁኔታን ያሳያል።
በኢትዮጵያ ውስጥ ከጥንት ጀምሮ የመጣው የአገዛዝ ስርዓት ሁሉ ጉድለቶች አሉበት። ኢትዮጵያን በብዙ መንገድ መጉዳትም የማይታበል ሐቅ ነው። ነገር ግን ከአገዛዙ ጋር የተያያዙትን ችግሮች ሁሉ በዘውዱ ላይ ለጥፎ ዘውዱ ሲወገድ የኢትዮጵያ ሕዝብ የተሻለ መንግስታዊ አስተዳደር ያገኛል ተብሎ የተገመተው ምን ያህል ስህተት እንደነበር ዛሬ በእርግጠኝነት መናገር ይቻላል። ሁላችንም ያየነውና የምናየው ታሪክ ነው። በቤተ ክርስቲያን በኩልም ቢሆን ድሮውንም ተፈልጋ ተጣመደች እንጂ ኃይል አልነበራትም። የኢትዮጵያ ቤተ ክርስቲያን ለብዙ ምዕተ ዓመታት በግድም ይሁን በውድ ከቤተ መንግስቱ ጋር የጠበቀ ግንኙነት መስርታ አብራ በመጓዟ የዘውዱ አገዛዝ ሲወድቅ ቤተ ክርስቲያን ብቻዋን ለመቆም አልቻለችም። ስለዚህም በኢትዮጵያ ታሪክ ለኢትዮጵያ ሀገረ መንግስት ተደጋጋፊ ምሰሶዎች የነበሩት የዘውድ መንግስትና ቤተ ክርስቲያን አብረው ወደቁ። በዚህም ታሪካዊው እንዘጭ እምቦጭ አበቃና ዘመናዊው እንዘጭ እምቦጭ ጀመረ። እንደሚመስለኝ በ1966 የተፈጠረው የለውጥ ማዕበል የተጸነሰው የጸሐፌ ትእዛዝ መንግስት ስንብት ያቀረቡ ጊዜ ነው። እኔ እስከማውቀው እስከዛሬ አንድም የታሪክም ሆነ የማህበረሰባዊ ምሁር ይህንን በትኩረት አልተመለከተውም፣ አላጠናውም። ይህ እንደ አንድ ተራ ነገር የታለፈው መንግስት ራሱን የመሻር ጉዳይ በኢትዮጵያ ታሪክ የመጀመሪያው ነው። ትልቁ እንዘጭ እምቦጭ ጸሐፌ ትእዛዝ አክሊሉ ሀብተወልድም በኢትዮጵያ ታሪክ የርዕሰ መንግስት ሹመታቸውን ለንጉሠ ነገሥቱ በመመለስ ራሳቸውን የሻሩ የመጀመሪያው የመንግስት መሪ ናቸው። ይሄ ሰፊ የታሪክም የፖለቲካም ጥናትን የሚጠይቅ ነው። ለብዙ ዘመናት ስልጣንን መግራት ያልቻለው እንዲህ ያለ ቆራጥ ሰው በመጥፋቱ ይመስለኛል። አፄ ኃይለ ሥላሴ እንደገና ሊያቋቁሙት ወይም ሊተኩት አልቻሉም። እንዘጭ እምቦጭ እስከዚያን ጊዜ ድረስ በቃኝ፣ ኃላፊነትን አለ ስልጣን አልቀበልም የሚል ወኔ ያለው ሰው በመጥፋቱ አፄ ኃይለ ሥላሴ በሹማምንቶቻቸው ገበጣ ተጫወቱባቸው። ቀጥለውም ጀነራል አብይ የጠቅላይ ሚኒስትርነቱን ሹመት አልቀበልም ሲሉ አንድ የኖረና የተከበረ ልማዳዊ ሕግ ተሻረ። እንዘጭ እምቦጭ 2 የአገሪቱ ታላላቅ ሹማምንት የጃንሆይን ትእዛዝ አልተቀበሉም። ይህ ጉዳይ በሰፊና በጥልቀት ሊጠና ይገባል። እስከዚያን ድረስ ግን አንድ ነገር ልበልና ልለፈው። አፄ ኃይለ ሥላሴ አርጅተው ነበር። አካባቢያቸው ያሉ ሰዎችም አርጅተው ነበር። ከሁሉም በላይ አገዛዙ በጣም አርጅቶ ነበር። አገዛዙ ሲንገዳገድ ሁሉም አብሮ ተንገዳገደና የሚደግፈው አጣ። ሁሉም ለየብቻቸው ወደቁ። በመጨረሻም ሁለቱ የአገር ዋልታዎች የነበሩ የዘውዱና የቤተ ክርስቲያን የተከበሩ ተቋሞች ስርዓት በሌለው መንገድ ተሻሩ። እንዘጭ እምቦጭ። እንዲያውም የዘውዱና የቤተ ክርስቲያን እንዘጭ እምቦጭ የማይበርድና የማይቆም ውድቀትን ልማድ ያደረገ ይመስላል። በአገሩ በሙሉ ሰው ሁሉ ቤቱ በአፍራሽ ግብረ ኃይል እየፈረሰበት በሜዳውና በየጥጉ ተጠግቶ በፀሐይና በዝናብ ሰቃዩን እያየ ነው። አገሩ የማን ነው? የሌላው ጣራ ሲፈርስ እልል እያለ ያጨበጨበ የራሱ ቤት በላዩ ላይ ሲፈርስበት ማን ይቁምለት? ተያይዞ እንዘጭ እምቦጭ። የአፄ ኃይለ ሥላሴ ውድቀት የአንድ መንግስት ወይም የአንድ አገዛዝ ውድቀት ብቻ አይደለም። ከንግሥተ ሳባና ከሰለሞን ተያይዞ የመጣ የሚባለውን ረጅም ታሪክ ገመዱንም የበጠሰ ነው። የታሪክ ገመዱ መበጠሱ አንድ ዋና ነገር ሆኖ ገመዱን የበጠሱት በትምህርትም በዕድሜም በልምድም የእውቀት የማመዛዘንና ራቅ አድርጎ የማየት ብቃትም ችሎታም ያልነበራቸው ጎረምሶች ጸያፍ ይባል ይሆናል እንጂ ወሮ በሎች ትክክለኛ ስያሜ ይመስለኛል ነበሩና ኢትዮጵያ ከነበረችበት ከፍተኛ የታሪክ ሰገነት ላይ እንዘጭ ብለው ወደቀች። በቀዳማዊ ምኒልክ ዙፋን ላይ ሻለቃ መንግስቱ ኃይለማርያም እየጎረበጠው ቁጭ አለበት። ከዚያ በኋላ የኢትዮጵያ መልክና ባህሪ ወርዶ መንግስቱ ኃይለማርያምን እንዲመቸው ሆኖ በሱ ልክ ተቀረጸ። የመንግስቱም ቅርጹ በስቶ ወያኔ ከዚህም ከዚያም እየናደ አሳነሰው። የአእምሮ ድንክዮች ኢትዮጵያን ድንክያ ያደረጓት። ከአምስተኛና ከስድስተኛ ክፍል ያላለፉ ጉልበተኞች ዶክተርና ፕሮፌሰር የሚባል ማዕረግ እየተሰጣቸው ዕውቀት እንደ ድንች ከችርቻሮ ገበያ እየገዙ በማያውቅ ህዝብ ላይ በከንቱ ታበዩበት። የቀዳማዊ ኃይለ ሥላሴ አገዛዝ የንግሥተ ሳባ ቀዳማዊ ምኒልክ ቅርስ እንጥፍጣፊ የሚታይበት ነበር። በኢትዮጵያ ህዝብ የተሰጠውን ከፍተኛ ክብር ትተን በውጭ መንግስታት መሪዎች ዘንድ አፄ ኃይለ ሥላሴ የነበራቸው ክብር ከሳቸው በኋላ የመጡት ወጠጤዎች በህልማቸውም ሊያገኙት የማይችሉት ነበር። አፄ ኃይለ ሥላሴ እንደ ንግሥት ኤልሳቤጥ፣ እንደ ቸርችል፣ እንደ ኬኔዲ
እንደ ደጎል አይነት የዓለም ታላላቅ ሰዎች ጋር ሲገናኙ ይሰጣቸው የነበረው ትልቅ ክብር የእሳቸው የግላቸው ሳይሆን በኢትዮጵያ ጥንታዊነት፣ በነጻነት ታሪኳና በሃይማኖቷም ያገኘችው ነበር። ያንን የኢትዮጵያን ጸጋ የገፈፉት በስልጣን ወንበር ላይ ቢቀመጡም ጥላቢስ በመሆናቸው ክብሩን ሊጎናጸፉት አልቻሉም። ቀልባቸው እንደተገፈፈባቸው በአደባባይ ይታይ ነበር። የሶቪየት ህብረቱ ብሬዥኔቭ የኮሎኔል መንግስቱን ጭንቅላት ሲያሻሽ፣ በኋላም መለስ ዜናዊና በረከት ስምዖን እንደዚሁ እንደ ትንንሽ ልጆች አካላቸውን ሲዳበሱ ታይተዋል። ባለማወቃቸው ኢትዮጵያንና አፄ ኃይለ ሥላሴን እናዋርዳለን ብለው ራሳቸውን አዋረዱ። ድሃም ሆና ኢትዮጵያ በኃይለ ሥላሴ ዘመን የነበራትን ክብርና ሞገስ ከዚያ በኋላ በመጡት ወጠጤዎች አጣችው። ስለዚህም ዛሬ ኢትዮጵያ ድሃ ብቻ አይደለችም፣ የተዋረደችም ሆናለች። እንዘጭ እምቦጭ ብላ ወድቃለች። ከቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ወደ ሻለቃ መንግስቱ ኃይለ ማርያም ከዚህ የውድቀትና የውርደት አዘቅት የሚያወጣት የአዋቂዎችና የጀግኖች ትውልድ በጣም ትፈልጋለች። ስለዚህም ዛሬ ኢትዮጵያ ድሃ ብቻ አይደለችም፣ የተዋረደችም ሆናለች። እንዘጭ እምቦጭ ብላ ወድቃለች። ከቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ወደ ሻለቃ መንግስቱ ኃይለ ማርያም ከዚህ የውድቀትና የውርደት አዘቅት የሚያወጣት የአዋቂዎችና የጀግኖች ትውልድ በጣም ትፈልጋለች። እንዘጭ እምቦጭ የደርግ አገዛዝ ከንግሥተ ሳባ ጀምሮ ሲወርድ ሲዋረድ የመጣው ባህላዊ አገዛዝ ያጋጠመው የመጀመሪያው ክፉ ባለጋራ ደርግ ሳይሆን አይቀርም። ባህላዊ አገዛዝ ለብዙ ሺህ ዓመታት ከህዝቡ ምንም ኃይለኛ ተቃውሞ ሳይገጥመው እንደፈለገው እያደረገ በሃይማኖትና በባህል ተደግፎና ተደላድሎ መቆየቱ አገዛዙና የኢትዮጵያ ህዝብ ጨቋኝና ተጨቋኝ ለመሆን ያልተጻፈና ያልተገለጸ ስምምነት እንደነበራቸው መገመት የሚቻል ይመስለኛል። ደርግ የተውሶ የማርክሳዊ ርዕዮተ ዓለሙን ይዞ ሲነሳ ተጨቋኙን በመወከል መስሎ ነበር። በዚህም ምክንያት አብዛኛው የኢትዮጵያ ህዝብ ደርግን ደገፈ። ደርግ ማርክሳዊ ሌኒናዊነቱን አውጆ በጠመንጃ ስልጣን በያዘበት ጊዜ ሌሎች 4 የፖለቲካ ድርጅቶች ማርክሳዊ ሌኒናዊ መሆናቸውን ይሰብኩ ነበር። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶን፣ የትግራይ ህዝብ ነፃ አውጪ ድርጅትና ወያኔ፣ የኤርትራ ነፃ አውጪ ድርጅት ሻዕቢያ ናቸው። እነዚህ 5 ድርጅቶች ደርግን ጨምሮ በማርክሳዊ መመሪያ ላይ ቆመናል ቢሉም እርስ በእርሳቸው ይጫረሱ ነበር። ከ5ቱ ድርጅቶች መሪዎች ውስጥ ተምረዋል ልንላቸው የምንችለው የኢህአፓና የመኢሶን ናቸው። ይህንን እውነት ልብ ብለን እንያዘው። ነገር ግን በመጨረሻ ሁሉንም አሸንፈውና በልጠው የተገኙት በትምህርት ዝቅ ያሉት ደርግ፣ ወያኔና ሻዕቢያ ናቸው። ይህ ምን ይነግረናል? የኢትዮጵያ ህዝብ ለእውቀት አይገዛም፣ ለጉልበት እንጂ። የኢትዮጵያ ህዝብ የእውቀትን ዋጋ አልተገነዘበውም። በሌሎችም ምርጫዎች ተመሳሳይ ነገር እንደታየ ወደፊት እናያለን። ለነዚህ ለተዘረዘሩት ቡድኖች መሪዎች ዕውቀት አስፈላጊ አልነበረም። ከአባታቸው ከሌኒን የወረሱት ጡንቻን ማምለክ ነው። እነሱም ራሳቸው ዕውቀትን በመናቃቸው እንኳን ለራሳቸው ለዓለም በሙሉ እናውቃለን ብለው የሚያምኑ ነበሩ። እያንዳንዱ ቡድን ለብቻው ለራሱም ለኢትዮጵያም የሚበጀውን ሌላ የሚያውቅ የለም በማለት በግትርነት ተጣሉ፣ ተጋደሉ። የሞቱት ሞቱ፣ የተረፉት ተሰደዱ። ዋናው ቁም ነገር እነዚህ ቡድኖች እርስ በእርሳቸው በልዩ ልዩ መንገድ መደባደባቸው ብቻ አይደለም። በእያንዳንዳቸው ድርጅት ውስጥም መስማማት ጠፍቶ ተጋድለዋል። ጎበዞቹ ሁሉ አልቀው በትዕዛዝ የሚገዙ ቦቅባቃ ፈሪዎች ብቻ እስኪቀሩ ድረስ ድርጅቶቻቸውን አራቁተዋል። ይህ የአእምሮና የመንፈስ ወኔ መራቆት በ5ቱም ድርጅቶች ውስጥ የሚታይ ነው። አንዳቸውም ወኔ ያለው ነፃ ሰው አላፈሩም። ወደ ኋላ ተመልሰን እነዚሁም ቡድኖች ስናይ አንድ የፖለቲካ እምነት ላይ ቆመው ግፍን ላለመቀበል ቆርጠው ተነሱ እንበል። ሁለተኛ ምንም በአንድ የፖለቲካ እምነት ላይ ቢቆሙም ብርቱ የስልጣን ፉክክር በመካከላቸው በመኖሩ ሊስማሙና ሊተባበሩ አልቻሉም። ሶስተኛ ሁሉም ግፍን ሲጠሉ የነበሩት ጠመንጃ ሲጨብጡ ከመቅጽበት ግፈኞች ሆነዋል። ደክመውና ተሸንፈው ከትግሉ የወጡትን ትተን የተሳካላቸውን ደርግን፣ ሻዕቢያንና ወያኔን ብንመለከት
ከቀዳማዊ ኃይለ ሥላሴ አገዛዝ የበለጠ ግፍ እንደፈጸሙ የሚያከራክር አይደለም። የተነሱለት ዓላማ ከፍታና የወደቁበት አዘቅት እንደ ሰማይና እንደ መሬት የተራራቀ ነው። ግፍን ጠልተው ግፍን ለማስወገድ ታጥቀው የተነሱ ሰዎች በጥቂት ጊዜ ውስጥ በግፈኝነት የታወቁ መሆናቸው ገና ከመጀመሪያው የነበራቸውን የዓላማ ጥርጣሬ ውስጥ ይከተዋል። እንጠጥ ብለው በስልጣን ወንበር ላይ የወጡት እንዘጭ ብለው ታች ለመውረድ ነበር። ይህ ለስልጣን የተስገበገበ ትውልድ ውጤቱን እያየን ሌላ ምንም ማለት አይቻልም። ከዚህ በታች ዋና ዋና የኢትዮጵያ ችግሮች በሚል ርዕስ ስር የተዘረዘሩትን ለመግፈፍና ለኢትዮጵያ ሕዝብ አዲስ የእድገት ምዕራፍ ለመክፈት ተነሳና እርስ በእርሱ ተጠፋፍቶ ለሚቀጥሉት ትውልዶች አዲስና የከፋ የቁልቁለት ምዕራፍ ከፈተ። የቀበሌ ምስለኔ አገዛዝ። ቀበሌ የተመሰረተበት ዓላማና በመጨረሻ በሥራ ላይ የዋለበት ሁኔታ ባለፉት 40 ዓመታት ውስጥ ከታዩት እንዘጭ እምቦጮች ሁሉ ዋናውና የከፋው ይመስለኛል። ደርግ ካቀዳቸው ሐሳቦች ውስጥ በገጠርና በከተማ የተቋቋሙት ቀበሌዎች ምናልባት በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢትዮጵያን ሕዝብ ለማደራጀት ለማስተባበርና በራሱና በአገሩ ጉዳይ ላይ ለመወሰን ሕጋዊ የሥልጣን ተሳታፊ እንዲሆን የተደረገ ሙከራ ነበር ለማለት ይቻላል። ዓላማ ማለቱ ይሻል ይሆናል። በዚህም ምክንያት የኢትዮጵያን ሕዝብ ለማደራጀትና የሥልጣን ባለቤት ለማድረግ የታለመው በደርግ ዘመን ከተጠነሰሱና አንዳንዶቹም በተግባር የተፈጸሙ ትልልቅ ለውጦች አንዱ ነበር። የተነደፈው መሰረታዊ የሆነ ለውጥ ለማምጣት የሚችል ስርዓት ነበር። እንደታለመው ሰፊው የከተማ ነዋሪ ሕዝብ ራሱን በቀበሌ በከፍተኛና በአጠቃላይ የከተማ ነዋሪዎች ማህበር የከተማዎችን የማዘጋጃ ቤት አስተዳደር በቀጥታ እንዲረከብ ማድረጉ የሕዝቡን ድርጅታዊ አቋም ከማጠናከሩም በላይ በልማትና እድገት ሥራ ዕቅዶች ላይ ሊኖረው የሚገባውን ተሳትፎ የሚያሻሽል መሆኑ ስለታመነበት ነው ይላል የአዋጅ ቁጥር 114 1969 ዓ.ም መንደርደሪያ። በረጅሙ ታሪኩ የኢትዮጵያን ሕዝብ ያቃቱት ነገሮች የሚከተሉት ናቸው። መደራጀት፣ ስልጣንን መግራትና በሕጋዊ ሥርዓት መመራት ናቸው። የቀበሌ አወቃቀር እነዚህን ሁሉ ዳገቶች ለመውጣት የሚረዱት ነበሩ። ቀበሌዎች የሕግ ሰውነት አግኝተው ለመንቀሳቀስ ያስችላቸው ነበር ዓላማው። ሰፊው የከተማ ነዋሪ ሕዝብ ራሱን በራሱ ለማስተዳደር የራሱንም ችግር ራሱ እንዲፈታ በፖለቲካ በኢኮኖሚና በሶሻል እንቅስቃሴ ቀጥታ ተሳታፊ እንዲሆን ለማድረግ ይላል አዋጅ ቁጥር 206 ህዝባር 1973። ስልጣን ከታች ወደ ላይ የሚተላለፍ ለማድረግ የቀበሌው ነዋሪዎች የራሳቸውን ቤት እንዲሰሩ ለማበረታታት ይልና በአንቀጽ 13 ህዝባር 6 እና 8 ላይ የሚከተለውን በዛሬው ጊዜ በተግባር የምናየውን ሁኔታ በቀጥታ የሚጻረር ድንጋጌዎችን ያመጣል። ከከፍተኛ የከተማ ነዋሪዎች ማህበር ጋር በመመካከርና በሚሰጠው መመሪያ መሰረት ለቀበሌው ነዋሪዎች የሚያስፈልጉትን የትምህርት፣ የጤና ጥበቃ፣ የገበያ፣ የመዝናኛ፣ የመንገድ ሥራና የመሳሰሉትን አገልግሎቶች ያቋቁማል፣ ያስተባብራል። ከከፍተኛ የከተማ ነዋሪዎች ማህበር ጋር በመመካከርና በሚሰጠው መመሪያ መሰረት ለአካባቢው ሕዝብ የቁጠባ ቤቶች ያሰራል። የአካባቢውን ሕዝብ የኑሮ ሁኔታ የሚያሻሽሉ ሌሎች ተግባሮችን ያከናውናል ይላል ከላይ የጠቀስነው የአዋጁ ክፍል። በተጨማሪም መሐይምነትን ለማጥፋት በቀበሌው የሚወለዱትንና የሚሞቱትን የሚጋቡትንና የሚፋቱትን መመዝገብ የቀበሌዎች ኃላፊነት ሆኖ የፖስታ አገልግሎትም ታክሎ ነበር። ነገር ግን ታሪካዊ አመል ሆነና ይህንን ሁሉ ዓላማ እንዘጭ እምቦጭ አደናቀፈው። የከተማና የገጠር ቀበሌዎች ነፃ የሕዝብ ድርጅቶች ሆነው ሊቀጥሉ አልቻሉም። በዚህም ምክንያት ደርግን ራሱን ከጉልበተኛ ባህል ማውጣት አልቻለም። የኢትዮጵያ ሕዝብም ከአገዛዝ መውጣት አልቻለም። እንዘጭ እምቦጭ ከመሰረቱ የቀበሌ ሐሳብ የደርግ አይመስልም። ዓላማውም ለበጎ አልነበረም ይሆናል። ደርግን እያጀቡ ከሚንቀሳቀሱት ከኢህአፓና ከመኢሶን የመነጨ ሳይሆን አይቀርም። እንደምገምተው ኢህአፓና መኢሶን ቀበሌን የፈለጉት ለበጎ ሳይሆን ደርግን ለመጥለፍ ያቀዱት ወጥመድ ሳይሆን አይቀርም። ሆኖም ደርግ ቶሎ ነቅቶ ቀበሌን በቁጥጥሩ ስር አደረገ። በደርግና አጋር ተብለው በተሰለፉ ቡድኖች መካከል የተፈጠረው ፉክክር ለህዝባዊ ድርጅትነት የታቀደውን ቀበሌ ወደ ፖለቲካ መሳሪያነት ለወጠው። እንዘጭ እምቦጭ ጎራ ለይተው ቀይና ነጭ ሽብር የሚባል የእርስ በእርስ መገዳደልን ያመጣው አንዱ ምክንያት ቀበሌን ለመቆጣጠር ያስከተለው ፉክክር ሳይሆን አይቀርም። ስለዚህም ቀበሌዎች በገጠርም ሆነ በከተማ ገና ከመጀመሪያው ነፃና የነፃ ህዝብ ድርጅቶች ሳይሆኑ ቀሩ። የታቀዱትም ለዚህ እንዳልነበር ተረጋገጠ።
እንዲያውም በመጨረሻ ያገዛዝ መሳሪያዎች ሆነው እስከዛሬ ድረስ እያገለገሉ ነው። የቀበሌ ነፃነትና ህዝባዊነት ያዳፈኑት ትንሽ ተምረዋል የተባሉትና በማርክሳዊ ሌኒናዊ ጥራዝ ነጠቅነት የተነደፉት የዘመኑ የፖለቲካ ቡድኖች ኢህአፓና መኢሶን ነበሩ። ለኢትዮጵያ ህዝብ ትልቅ ታሪካዊ እርምጃ ሊያመጣ የሚችለውን ህዝብን የማደራጀት ሥራ እነዚህ የፖለቲካ ቡድኖች አደናቀፉትና እንዲያውም የኢትዮጵያ ህዝብ እስር ቤት አደረጉት። ትልቅ ወንጀል ነው። እንዘጭምቦጭ። የደርግ ዋና ዋና ለውጦች የከተማውንም ሆነ የገጠሩን ነዋሪ በቀበሌ በማደራጀት ሌላ ደርግ ያመጣቸው ዋና ዋና ለውጦች ሁለት ነበሩ። የመሬት ይዞታና የትርፍ ቤት አዋጆች ናቸው። ሁለቱም መሰረታዊ ግድፈቶች አሉባቸው። ከእውቀት ይልቅ ስሜትን ምርኩዝ በማድረግ የወጡ አዋጆች ነበሩ። የመሬት አዋጁ ረቂቅ እንደወጣቸው ከአንዳንድ አስተያየቶች ጋር ለኮሎኔል መንግስቱ ሰጥቸው ነበር። ሁለቱ ነጥቦችን ላንሳ። በሰሜን ኢትዮጵያና በደቡብ ኢትዮጵያ የነበረው የመሬት ጉዳይ ችግር የተለያየ ነበር። ስለዚህም የተለያየ መፍትሄ ይፈልግ ነበር። የችኮላና የድንቁርና ሥራ ሆነና ሁለቱም በአንድ ላይ ታዩ። በሰሜኑ የኢትዮጵያ ክፍል የህዝብ ብዛትና የመሬት አባጣ ጎባጣነት ለሰፋፊ የእርሻ ይዞታ አያመችም ነበር። ስለዚህም በሰሜኑ ክፍል የነበረው የመሬት ይዞታ ዋናው ችግር መበጣጠሱ ነበር። ከእናትና ከአባት በሁለት በኩል በውርስ እየተከፋፈለ ከትውልድ ወደ ትውልድ ሲተላለፍ መሬቱ ተሰነጣጥቆና ተበጣጥሶ ወደ ትንንሽ ማሳዎች ተለዋውጧል። ስለዚህም በሰሜኑ ኢትዮጵያ ውስጥ ያለው ከመሬት ጋር የተያያዘ ችግር የመሬቱ መበጣጠስ ነበር። መፍትሄውም ከእንግዲህ ወዲህ መሬት በውርስ እንዳይከፋፈል በሕግ መከልከል ነበር። ይህንን ችግር ለማስወገድ አንዳንድ አገሮች መሬቱ ለመጀመሪያ ልጅ ብቻ እንዲሰጥ በሕግ ይደነግጋሉ። በደቡብ በኩል በተለይም ብዙ ሕዝብ በሌለባቸው ክፍለ ግዛቶች ውስጥ የመሬት ይዞታዎች ሰፋፊ ናቸው። ከምኒልክ ወደ ዘውዲቱ በተለይም ከዘውዲቱ ወደ ኃይለ ሥላሴና ወደ ኢጣሊያ አገዛዝ መለዋወጥ ያስከተለው የመሳፍንቱና የመኳንንቱ የመሬት ዘረፋ የመሬት ይዞታውን ሰፋፊ አድርጎታልና እዚያ የሚያስፈልገው መፍትሄ ለመሬት ይዞታው ጣራ መደንገግ ነበር። ከዚህም በላይ ሰፋፊ እርሻዎችን መውረስ ትልቅ ስህተት ነበር። በዚያን ጊዜ ደርግ ወርሶ ሊያስተዳደራቸው እንደማይችል መረዳት ነበረበት። እንዲቀጥሉ ቢደረግ መንግስት በአንድ በኩል የመሬቱን ኪራይ ያገኛል፣ በሌላ በኩል ደግሞ በእርሻዎቹ ገቢ ቀረጥ ያገኛል። በመውረስ ግን ምንም ጥቅም እንደማያገኝ አስረድቸው ነበር። በእርሻው ላይ የተፈጸመው ጥፋት ከባድ ነው። የኢትዮጵያ እርሻ ለመጀመሪያ ጊዜ በከፍተኛ ደረጃ አድጎ እህል በጣም የረከሰበት ጊዜ ላይ ተደርሶ ነበር። ለምሳሌ አንድ ኩንታል በቆሎ አንዳንድ ቦታ 9 ብር፣ አንዳንድ ቦታ 15 ብር ነበር። በከተማ ቦታና ቤትም ጉዳይ በቀል እንጂ ዘለቄታ ያለው ዓላማ አልታያቸውም ነበር። ወጥቶ ወርዶ ለፍቶ ባገኘው ገንዘብ መሬት ገዝቶ ቤት የሰራውን ከሌባው ጋር አንድ ላይ አሰልፈው አራቆቱት። ነገር ግን ከዚያ በፊትም ሆነ ከዚያ በኋላ መሬትና ቤት ለማግኘት እድል ያልነበራቸውን ብዙ ሰዎች ባለመሬትና ባለቤት አድርጓል። በአንጻሩ ደግሞ ደርግ በአፄ ኃይለ ሥላሴ የተጀመረውን በጣም አስደናቂ የኢኮኖሚ እንቅስቃሴ በተለይ የእርሻውን የተፋጠነ እድገት በአንድ ጊዜ ቀጥ አደረገው። የኢትዮጵያ መርማሪ ኮሚሲዮን ቀበሌን ደርግ ራሱ የፈጠረው ሲሆን መርማሪ ኮሚሲዮንን ግን ደርግ አልፈጠረውም። መርማሪ ኮሚሲዮን የተቋቋመበት አዋጅ የወጣው ደርግ ከመፈጠሩ በፊት ነው። ደርግ መርማሪ ኮሚሲዮንን ልክ እንደ ቀበሌ የአገዛዙ መሳሪያ አድርጎ ሊጠቀምበት ፈልጎ ነበር፣ ሞክሮም ነበር፣ አልሆነለትም። የአፄ ኃይለ ሥላሴ አገዛዝ ሊወድቅ ሲል በጊዜው የነበረው የተወካዮች ምክር ቤት ከተለያዩ መስሪያ ቤቶችና ድርጅቶች በተውጣጡ ሰዎች የሚመራ የኢትዮጵያ መርማሪ ኮሚሲዮን የተባለ ድርጅት በአዋጅ አቋቋመ። አዋጅ ቁጥር 326 ህዝባር 1966 ግንቦት 8 1966 ሞዓ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይላል። የደርግ አዋጅ አይደለም። ምክር ቤቱ 15 አባሎቹን መርጦ ሰየመ። አዋጁ የሚለው የሚከተለውን ነው። የኮሚሲዮኑ አባሎች በጦር ሰራዊት፣ በአየር ኃይል፣ ከባህር ኃይል፣ ከክቡር ዘበኛ፣ ከፖሊስ ሰራዊት፣ ከብሔራዊ ጦር፣ ከኢትዮጵያ መምህራን ማህበር፣ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ መምህራን ማህበር፣ ከኦዲተር ሰራተኞች አንዳንድ ሰዎች ከየክፍላቸው በድምፅ ብልጫ ተመርጠው በጠቅላይ ሚኒስትራችን አቅራቢነት በእኛ ይሾማሉ።
ከተዘረዘሩት ድርጅቶች ተወካዮች ሌላ 6 የኮሚሽን አባሎች በሕግ መምሪያ ምክር ቤት ከውጭ የተመረጡ ሰዎች ይጨመሩና በአጠቃላይ የኮሚሽኑ አባሎች 15 ይሆናሉ። የኮሚሽኑ ተግባር በአስተዳደር በፍትህና በሕዝብ ሀብት ላይ ያገዛዙ ባለስልጣኖች የፈጸሙትን በደል ማጣራትና ውሳኔ መስጠት ነው። የኮሚሽኑ የመጨረሻ ውሳኔ የተመረመረው ሰው አጥፍቷል፣ ይከሰስ ወይም አላጠፋም አይከሰስ ብሎ መወሰን ብቻ ነው። ኮሚሽኑ የተቋቋመበት አዋጅ አንቀጽ 10 የሚከተለውን ይላል። ኮሚሽኑ በዚህ አዋጅ መሰረት በሚደረገው ምርመራ አንድ ባለስልጣን ወይም ሰው በሕግ ተጠያቂ ሆኖ ሲያገኝ አግባብ ባለው ባለስልጣን የወንጀል ወይም የፍትሐ ብሔር ክስ እንዲቀርብበት ለማዘዝ ይችላል። ስለሆነም የተሰበሰበው ማስረጃ ባለስልጣኑን ወይም ሰውየውን በሕግ የማያስጠይቀው ሆኖ ሲያገኘው ከተጠራበት ምርመራ ነፃ አድርጎ ማስረጃ በመስጠት ያሰናብተዋል። ኮሚሽኑ ድርጅቱን የሚመራ አንድ ዋና ጸሐፊ ነበረው። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የሕግ ትምህርት ቤት የተመረቀ ሰይፉ ተክለማርያም የሚባል ነበር። ዛሬ በንግድ ሥራ የሚተዳደር ይመስለኛል። ከማንም የበለጠ ስለ መርማሪ ኮሚሽኑ የሚያውቅ ቢሆንም አንድም የምስክርነት ቃል አያወጣውም። ምስክርነት ትርፍ የማይገኝበት በመሆኑ ይመስለኛል። መኮንን ወልደ አምላክ፣ ባሮ ቱምሳ፣ ለማ ጉተማ በሕይወት የሉም። ሁሴን ኢስማኤል ጅቡቲ ነው የሚባል ወሬ አለ። በረከተ አብ ኢትዮጵያዊነቱን ክዶ ኤርትራዊ ሆኖ ነበር። አሁን ምን እንደሆነ አይታወቅም። ስለ ሌሎቹ የማውቀው የለም። ይህንን ኮሚሽን ሕግ የተማሩ ሰዎች ሳይቀሩ የደርግ መርማሪ ኮሚሽን ይሉታል። ነገር ግን እንደተጠቀሰው ኮሚሽኑ የተቋቋመው ከደርግ በፊት ነው። አባሎቹም ቃለ መሐላ የፈጸሙት በጃንሆይ ፊት ነው። በሁለት ምክንያቶች ምርመራውም በየዕለቱ በመሐመድ ኢድሪስ በራዲዮ ለሕዝብ ይገለጽ ነበር። አንዱ ምክንያት የሚሰማው ሕዝብ ለምርመራው የሚረዳ ጥቆማ እንዲሰጥ ለማበረታታት ነበር። ሁለተኛው ምክንያት ለወደፊት የመንግስት ሰራተኞች ሁሉ ተጠያቂነትና ኃላፊነት እንዳለባቸው ለማስገንዘብና ለማስጠንቀቅ ነበር። በአጠቃላይ በመርማሪ ኮሚሽን ውስጥ የነበሩት ሰዎች ምርጥና በህሊናቸውና በፍርሃ እግዚአብሔር የሚመሩ ነበሩ። በህሊና ጽዳታቸው ለኔ በሊቀመንበርነቴ ጊዜ ሲመሩኝ የነበሩት እንደ አጋጣሚ የኦዲተር መስሪያ ቤቱ ጌታቸው፣ ባለጥቁር መነጽሩ የክቡር ዘበኛው ሻለቃ ለማየሁና ከሱ ቀጥሎ የአየር ኃይሉ ሻለቃ ምትኩ ናቸው። ከነዚህ ጋር የምመድበው አብሮ አደጌን መኮንን ወልደ አምላክን ነው። ኮሚሽኑን በመመራበት ጊዜ እነዚህ ሰዎች ለኔ እንደ ሚዛን ወይም እንደ መለኪያ ነበሩ። ከነሱ ጋር በመስራቴ እድለኛ ነኝ። ብዙ የተማሩም ያልተማሩም ሰዎች ደርግ የፖለቲካ ውሳኔ ብሎ የፈጃቸውን የአፄ ኃይለ ሥላሴ መንግስት ከፍተኛ ሹማምንት በመርማሪ ኮሚሽን ውሳኔ የተደረገ ነው ብለው ይናገራሉ። የኮሚሽኑ የመጨረሻ ውሳኔ ይከሰሱ ወይም አይከሰሱ የሚል ነው። አንደኛ፣ ከተገደሉት ሰዎች ውስጥ መርማሪ ኮሚሽን ዘንድ ያልቀረቡ ነበሩ። ለምሳሌ ሐኪም ቤት ታመው ተኝተው የነበሩት ጀነራል ኢሳያስና ብዙ ሌሎችም። ሁለተኛ፣ ከተገደሉት ሰዎች ውስጥ አይከሰሱ የተባሉ ነበሩ። ለምሳሌ የወሎ ደጃዝማች አሊ ወሌ። ሶስተኛ፣ የመርማሪ ኮሚሽን ቃለ ጉባኤዎች በአገዛዙ እጅ ይገኛሉ። በኔ ዘንድ የነበሩትን ሰነዶች በሙሉ ለኢትዮጵያ መካነ ጥናት በጊዜው ለአቶ ደግፌ ወልደ ጻዲቅ አስረክቤያለሁና ከዚያም መረጃውን ማግኘት ይቻላል። በሕግ የመገዛት ሐሳብን በተግባርና በጉልበት ወይም በሸር እየደፈጠጥን ሕግን የግል መሳሪያ አድርገን እንጠቀምበታለን። ሐሳብንና ተግባርን የምናቆራኝበት ዘዴ ዛሬም አልፈጠርንም። እንደሚመስለኝ ሐሳብና ተግባር ሲለያዩ ወይም ዓላማና ዘዴ ሳይጣጣሙ ሲቀሩ የሚያስጠነቅቁ ነፃ ታዛቢዎች አለመኖር በጣም ጎድቶናል። ነፃነትን መንፈግ ብዙ ጉዳዮችን ያስከትላል። አንዱ ይህ ነው። ደርግና አጋሮቹ ተማሪዎች ጉልበተኛ ለመሆን ያደረጉት የተለየ አይደለም። 100 ግድም የሚሆኑ የደርግ አባሎች መጀመሪያ ላይ በኩልነት ሁሉም ርዕሰ ብሔር መሆናቸውን አወጁ። አንድ ላይ ሆነው ህዝቡን በሀብት ከፈሉት። ገንዘብ ያለውና ገንዘብ የሌለው፣ መሬት ያለውና መሬት የሌለው፣ ቤት ያለውና ቤት የሌለው እያሉ ከፋፈሉና እርስ በርሱ አጋጩት። በማጋጨቱና በአገዛዙ ላይ የሚረዷቸውን ካድሬ የሚባሉ ሎሌዎችን አሰለጠኑ። በእነዚህ ሎሌዎች አማካኝነት የደርግን ጉልበት አጠናከሩ። የነሱ ጉልበት በጠነከረ መጠን የኢትዮጵያ ህዝብ እየተዳከመ ሄደ። ካድሬዎቹ ወይም ሎሌዎቹ ገዳዮች፣ አሰቃዮች፣ መርማሪዎችና አሳሪዎች ሆነው ህዝቡን አቆሰሉት፣ አደሙት፣ አደህዩት።
ትንሽ ቆየና መንግስቱ ኃይለማርያም እኩዮቹ የነበሩትን ጓደኞቹን እርስ በእርሳቸውን እያናከሰ እነሱንም ገደለ። አዳከመና በታተናቸው። ብቻውን ፈላጭ ቆራጭ ለመሆን በቃ። ምናልባትም በጀነራል አማን ወንበር ላይ ለመቀመጥ የነበረው አምሮት በጀነራሉ ላይ የሐሰት ወንጀል እንዲጎነጉን ሳያደርገው አልቀረም ይሆናል። ምስክርነቴን መስጠት ግዴታ መስሎ ይታየኛል። ከጀነራል አማን ጋር በኮሎኔልነት ጀምሮ እንተዋወቃለን። በፖለቲካ ዝንባሌ እንመሳሰላለን። ሁለታችንም በህዝብ ፈቃድ ላይ በተመሰረተ ህብረተሰባዊነት እናምናለን። ዲሞክራቲክ ሶሻሊዝም። ሁለታችንም በኮሚኒዝም አናምንም። ከጀነራል አማን እኔ የማልጋራቸው የነበራቸውን አንድ ኃይለኛ ጥላቻ ነው። ቤተ መንግስቱን፣ መሳፍንቱንና መኳንንቱን አጥብቀው ይጠላሉ። በእኔ ግምት በኢትዮጵያዊነት ስሜታቸው ላይ የጤፍ ቅንጣትም ያህል ጥርጣሬ የለኝም። ጀነራል አማን ፍጹም የሚል ቃል ያዘወትሩ ነበር። ለእኔ ፍጹም ኢትዮጵያዊ ነበሩ። የደርግ መግለጫ አወላግዶ እንዳቀረበው ጀነራል አማን ኢትዮጵያዊነትን ለድርድር የሚያቀርቡ ሰው አልነበሩም ብዬ በሙሉ እምነት መናገር ይችላለሁ። መንግስቱ ኃይለማርያም የጀነራል አማንን ግድያ ለመበረዝ 59 ያህል ሰዎችን በአንድ ሌሊት ያለ ፍርድ ገድሎ አደረ። ሽማግሌና ሆስፒታል የተኛ በሽተኛ አልቀረውም። ያን የምኖረው 6ኛ ፖሊስ ጣቢያ አጠገብ ነበር። በግድያው ማግስት እርዱ በራዲዮ ሲነገር ጎረቤት ከነበረው ከጀነራል ጋሻው ከበደ ቤት ውኡታውና ለቅሶ ከመቅጽበት ሲወጣ መንፈሴን አናወጠው። ስለዚህም በእግሬ ከቤት ወጥቼ በዘነበወርቅ ትምህርት ቤት በኩል አድርጌ 6 ኪሎ ደርሼ በ4 ኪሎ አድርጌ ወደ ቤቴ ተመለስኩኝ። በጣም የረበሸኝ የፖሊሱ የጀነራል ጋሻው ከበደ ቤት ከኔ መኖሪያ ጀርባ ስለነበር ከዚያ ቤት የሚወጣ ጩኸትና ዋይታ ነበር። የዚያ ቤት ጩኸትና ዋይታ ወደ እኔ ጆሮ ሲደርስ በ60 ቤተሰቦች ተባዝቶ አእምሮዬንም በጥብጦት ነበር። በዚህም ምክንያት ስራዬን መርማሪ ኮሚሲዮን ትቼ ለ15 ቀናት ከቤቴ ሳልወጣ ቆየሁ። ይህንን የሚያውቁ ሰዎች አሉ። ለፈለገ ሰነዶችም አይጠፋም። ደርግ በማሰቃየትና በመግደል ጉልበተኝነቱን ያረጋገጠው በቀበሌ ውስጥ ባቋቋማቸው አብዮት ጠባቂዎች በሚባሉ ሰዎች ነበር። አስፈላጊ ሲሆንም ፖሊሶችንና ወታደሮችን ከማሰማራት አልቦዘነም። ደርግ ቀበሌን በቁጥጥር ስር ካደረገ በኋላ በየቀበሌው የተቀጠሩ ሎሌዎች በህዝቡ መኖሪያ ቤት እየገቡ ሲቆጣጠሩት ህዝቡ ተቃውሞ አላሳየም። ዛሬም በወያኔ ያገዛዝ ዘመን ቀበሌዎች ህዝቡን የመቆጣጠሪያ መሳሪያዎች ሆነው ቀጥለዋል። የተለያዩ ምክንያቶች እየተሰጡ የሰዎችን መኖሪያ ቤቶች ማፍረስ ዋና ሥራ በሆነበት ጊዜ ይህንን የሚያስፈጽሙት ሰዎችን ከቤታቸው እያስወጡ ሜዳ ላይ የሚጥሉት የቀበሌ ሎሌዎች ናቸው። ግማሹም ህዝብ የራሱ ተራ እስኪደርስ ተባባሪ የሆነ የጎረቤቶቹን ቤት ያፈርሳል። ለመንገድ እየተባለ የስንት ድሃ ቤት ፈረሰ። ስንት ድሃ በየመንገዱ ዳር ፀሐይና ዝናብ እየተፈራረቀበት በፕላስቲክ መጠለያ ይኖራል። ስንት ሕፃናት በእንደዚህ ያለ ሁኔታ ውስጥ ያድጋሉ። አገዛዙ መኖሪያ ቤቶቻቸውን አፍርሶ ለቤቱ የፈለገውን ከገበያ ዋጋ ጋር ያልተቀራረበ ክፍያ ሲሰጣቸው ይቀበላሉ። መሬታቸውን በነፃ ያህል ያስረክባሉ። ሌሎች ደግሞ ሜዳ ላይ ይወድቃሉ። ትንንሽ ሕፃናትና ልጆች፣ አሮጊቶችና ሽማግሌዎች መድረሻ ያጣሉ። ከብዙ አቅጣጫዎች እንደሚሰማው በዚህ ምክንያት ብዙ ተማሪዎች ወደ ትምህርት ቤት መሄዳቸውን አቁመዋል። የዚህ ውጤት በሚቀጥለው ትውልድ ላይ የሚያርፍ ጉዳት ነው። ደርግ ቀበሌ ብሎ በገጠርም በከተማም ያቋቋማቸው ህዝባዊ ድርጅቶች የኢትዮጵያን ህዝብ ወደ ከፍተኛ የስልጣኔ ደረጃ ሊያስገቡት የሚችሉ ዋና የእድገት መሰላሎች ሊሆኑ ይችሉ ነበር። ሳይሆን ቀሩ። እንዘጭ ቦጭ አሉ። ለምን? በኔ ግምት ለዚህ ታሪካዊ ውድቀት ዋና ምክንያት የሆኑት ኢህአፓና መኢሶን ናቸው። እነዚህ የልጆች የፖለቲካ ድርጅቶች ቀበሌዎችን በቁጥጥራቸው ስር በማድረግ የደርግን ስልጣን ለመንጠቅ በፈጠሩት ግብግብ የሶስትዮሽ ትግል ጀመሩ። ኢህአፓ፣ መኢሶንና ደርግ ሲቆራቆዙ የቀበሌ ህዝባዊነት ታጠበና ቀበሌ ያገዛዙ መሳሪያ ሆነ። እንዲያውም እንደ ጊዜው ሁኔታ ለሶስቱም ድርጅቶች ለደርግ፣ ለኢህአፓም ለመኢሶንም ያልገበሩ ወጣቶችን እያሳደደ የሚገድል ድርጅት ሆነ። ይህም ቀበሌዎችን ከህዝባዊ ድርጅትነት ወደ ጸረ ህዝባዊነት ለወጠው ማለት ነው። ወያኔ ደርግን አውርዶ ወንበሩን ከያዘ በኋላ በደርግ ዘመን በጸረ ህዝብ ቀበሌዎች ሲሰሩ የነበሩ ሁሉ ተያዙና ታሰሩ። ወዲያው ደግሞ ቀበሌዎችን በወያኔ መልክ ለመቅረጽ
ሰላምና መረጋጋት በሚል የማታለያ መፈክር ተጀመረና እንደገና አዳዲስ ሎሌዎች ተመልምለው ስራቸውን ቀጠሉ። እነዚህ ደግሞ ዋና ስራቸውን ቤት ማፍረስ አድርገዋል። የህዝብን ቤቶች ለማፍረስ የሚያስፈልገው የገንዘብ ወጪ ከየት እየመጣ ነው? ለመሆኑስ የህዝብ ቤቶችን በማፍረስ የሚገኝ ጥቅም አለ ወይ? ለዚህ ሁሉ ስራ ለቀበሌ ሎሌዎች ለጊዜያቸውና ለጉልበታቸው በየጊዜው አገዛዙ የሚከፍለው ዋጋ ከፍ ያለ ነው። አንዱ ገንዘብ መሰብሰቢያ ዘዴ በየኮንዶሚኒየሙ የሚኖሩ ሰዎች እነሱ ላልቀጠሯቸው የጥበቃ ሰራተኞች ወይም ዘበኞች ደሞዝ ማስከፈል ነው። ድሃውም በተስፋ ገንዘው ለኮንዶሚኒየም እያሉ በየወሩ የማይችለውን ገንዘብ ኑሮውን እየጎዳ ይከፍላል። እሱ እየተጎዳ ያገዛዙ ባለስልጣኖች ይለመልማሉ። እሱ እየተራበ ባለስልጣኖቹ በቁንጣን ይታመማሉ። እሱ እየኮሰሰ ባለስልጣኖቹ ይወፍራሉ። የእሱ ልጆች ጠኔ እየጣላቸው የባለስልጣኖቹ ልጆች በጫት ይሰክራሉ። እሱ ጎጆ የሚቀልስበት መሬት አጥቶ ባለስልጣኖቹ ሰማይ ጠቀስ ፎቆች ይሰራሉ። እንዘጭምቦጭ። ይህ ሁሉ ሲሆን የኢትዮጵያ ሕዝብ ባለስልጣኖቹ እንዴት ከበሩ፣ እኛ እንዴት ድሃዎች ሆነን ብሎ አይጠይቅም። መልሱንም ለማግኘት አይፈልግም። ለዚህ ግዴለሽነት ምክንያቱ ምንድን ነው? ለእኔ እንደሚመስለኝ ሃይማኖቶች በሕዝቡ ላይ ያሳደሩት ጎጂ ተጽዕኖ ነው። ሃይማኖቶች እግዚአብሔር ለሰጠው ተገዙ እያሉ ይሰብካሉ። ለእነዚህ የሃይማኖት ሰባኪዎች እግዚአብሔር የሰጠው ማለት ጉልበተኛ ማለት ነው። እግዚአብሔር ለሰጠው ተገዙ ማለት ለጉልበተኛ ተገዙ ማለት ነው። ሕዝብ ይህንን አጉል ስብከት ተቀብሎ ባህል አድርጎታል። በዚህ ምክንያት የኢትዮጵያ ሕዝብ ለሺህ ዘመናት የጉልበተኞች መጫወቻ ሆኖ እስከ ዛሬ ቆይቷል። የሚደንቀው ነገር ጉልበተኞቹን ጉልበተኞች ያደረጋቸው እግዚአብሔር እንዳልሆነ የኢትዮጵያ ሕዝብ ለመረዳት አለመቻሉ ነው። መሳፍንቱና መኳንንቱ ለአንድ አፍታ ብልጭ ብሎባቸው በዘመነ መሳፍንት የንጉሠ ነገሥቱን ኃይል ለመገደብ ሙከራ ቢጤ አድርገው ነበር፣ ግን አልሆነላቸውም። በሰሜን በኩል የተነሱት መሳፍንት አፄ ቴዎድሮስ ልክ አስገቧቸው። አፄ ዮሐንስም በዚያው ቀጠሉ። በደቡብ በኩል የዘመነ መሳፍንት ቅስም የሰበሩ አፄ ምኒልክ ከነመኳንንቶቻቸው ሳይሆኑ አይቀሩም። ደርግ በመሰረቱ የወታደር ድርጅት ነው። በመጀመሪያ ወደ ፖለቲካው የተሳበውና የገባው በቁጭት ይመስላል። ወታደሮች የኢትዮጵያን ደጋውንና ቆላውን ለምለሙንና በረሃውን እያፈራረቁ ኖረውበታል። የኢትዮጵያን ምድር ያውቃሉ። የኢትዮጵያን ሕዝብ ያውቃሉ። ለተግባር በሄዱበት ሁሉ እየተጋቡና እየተዋለዱ በሕዝቡ ጋር ተደባልቀው ከኦጋዴን እስከ ኤርትራ ከጅጅጋ እስከ ጋምቤላ መለዮ ለባሹ በተሰማራበት ሁሉ ተዋልደዋል፣ ተዛምደዋል። ይህ በአብዛኛው በገጠር አካባቢ የተሰማራው የመለዮ ለባሹ ኑሮ ነበር። ጥቂቶች መኮንኖች ደግሞ በየከተማው ሰፍረው በትምህርትም አብዛኛዎቹ ከስምንተኛ ክፍል ያላለፉ ቢሆንም አንዳንዶች ከከፍተኛ የትምህርት ቤቶች ወይም ዩኒቨርሲቲዎች በተለያዩ ትምህርቶች የተመረቁ ነበሩ። እነዚህ ያነባሉ፣ የዓለምን ሁኔታ ይከታተላሉ፣ አገራቸው ያለችበትን ሁኔታም በቁጭት ያስባሉ፣ ያወራሉ። እነዚህ ሁለቱም የመለዮ ለባሽ ክፍሎች ወደ ዘመናዊ ወታደራዊ ስርዓት ውስጥ ገና አልገቡም ነበር። በመኮንኖቹና በወታደሮቹ መካከል የበላይና የበታች ስሜት ነበር። ይህ የበላይና የበታች ስሜት ከባህላዊው የጌታና የሎሌ ስሜት እጅግም የተለየ አልነበረም። በተደጋጋሚ ለጥቂት ጊዜ ከወታደሮች ጋር የመቆየት ዕድል አጋጥሞኛል። በዚህ ጊዜ ውስጥ ያስተዋልሁት የወታደር ስርዓት በፍጹም የሚረሳኝ አይደለም። ለእኔ በዚያን ጊዜ የወታደር ስርዓት ያለ መስሎ ቢታየኝም በኋላ ግን ከጥቂት መኮንኖች በቀር አእምሮዬ አጉልቶ የሚያወጣልኝ ጀነራል ምህረትአብን ነው። የአብዛኞቹ መኮንኖች የእርስ በርስም ሆነ ከወታደሮች ጋር የነበራቸው ግንኙነት በእውነተኛ መከባበር ላይ የተመሰረተ አልነበረም። መኮንኖቹ የሁለታ ምሩቅ፣ የሐረር የጦር ትምህርት ቤት ምሩቅ፣ ከእንግሊዝ፣ ከፈረንሳይ፣ ከጀርመን፣ ከአሜሪካ የጦር ትምህርት ቤቶች የተመረቁ፣ እነዚህ ሁሉ በአንድ ላይ እንዳጉል ጣዕም የሌለው ሾርባ የተደበላለቁ ነበሩ። በዚያ ላይ የክቡር ዘበኛ ለብቻው አለ። የአየር ኃይሉና የባህር ኃይሉ በትምህርት ደረጃ በጣም የላቁ ነበሩ። ይህ የአጉል ሾርባ ሁኔታ እርስ በእርስ ለመፎካከርና ለመናናቅ በር መክፈቱ የጦር ኃይሉን ለመከፋፈል የተመቸ በማድረጉ አገዛዙን የጠቀመ ቢሆንም አገሪቱን ክፉኛ አዳክመዋል። ይህ አስተያየት ለብዙ የድሮ የጦር ኃይል አባሎች እንደማይጥማቸው ይገባኛል። ሆኖም በ1953 ዓ.ም የክቡር ዘበኛ በጦር ሰራዊትና በአየር ኃይል መመታቱ አንድ ዋና ነገር ሆኖ የክቡር ዘበኛ ብትንትኑ መውጣት
ሌላው የድካም ምልክት ነበር። ብዙ የተማሩ ወጣት መኮንኖች አለቁ። በእነዚህ ሬሳ ላይ የጦር ሰራዊት ለጊዜው ለመለመ። ስለ ትምህርት ካነሳን በ4 ኪሎ በአዲስ አበባ ዩኒቨርሲቲ ኮሌጅ ከጦር ኃይሉ ውስጥ የማታ ተማሪዎች የነበሩ በብዛት የፖሊስና የክቡር ዘበኛ መኮንኖች ነበሩ። ከጦር ሰራዊት በጣት የሚቆጠሩ ነበሩ። ኮሎኔል አማን ሚካኤል አንዶም ኮሎኔል ለገሰ እንደማስታውሰው 2 ነበሩ። ከነዚህ ሌላ የነበረ አይመስለኝም። የሚደንቀው ነገር እነዚህ በዩኒቨርሲቲ ኮሌጅ ሲማሩ ከነበሩት ውስጥ በተለይ የፖሊሶቹ ወደ አምባሳደርነት የተሾሙ ነበሩ። ፖሊስ የተማረ አያስፈልግም ተብሎ ነው። ለዚህ በጣም ጥሩ ምሳሌ የሚሆነው መንግስቱ ኃይለማርያም አንድ ጊዜ በደብረ ዘይት የእርሻ ምርምር ጣቢያ የተናገረውና በቴሌቪዥን የተላለፈው ነው። ሌሎች የእርሻ ምርምር ጣቢያዎችን በሐረር በአምቦና በሌሎችም ቦታዎች ጎብኝቶ ነበር። ሆኖም የእርሻ ምርምር ጣቢያ ምን ተግባር እንዳለው ምንም አያውቅም። ከሚገኝበት ከተሞች ስሞች በቀር ሁሉም የእርሻ ምርምር ጣቢያ ይባላሉ። ለመንግስቱ ኃይለማርያም ከከተሞች ስሞች በቀር ሁሉም አንድ ሆኑበት። ስለዚህ አለማወቁን ከስልጣኑ ኃይል አወረደው። ምንድነው ይሄ ሁሉ የእርሻ ምርምር ጣቢያ እያለ በድንቁርናው ባለሙያዎቹን ከወቀሰ በኋላ በደብረ ዘይት ያለው የእርሻ ምርምር ተዘግቶ ቦታው ለማኔጅመንት ኢንስቲትዩት እንዲሰጥና የእርሻ ምርምር ጣቢያው ወደ ጎንደር እንዲዛወር አዘዘ። ይህንን በቴሌቪዥን ስሰማ ሳቅና ለቅሶ የተደበላለቀበት ስሜት ነበረኝ። በነጋታው የመንግስቱ ጸሐፊ ለነበረው ለጀነራል እምቢበል ደውዬ ትልቅ ስህተት እንደተፈጸመ እንዲነግረው ነገርኩት። የኢትዮጵያ መሬት ወጣ ገባ በመሆኑ በጥቂት ርቀት ውስጥ ከፍታው ይለዋወጣል። ከከፍታው ጋር የአየሩ ሙቀት ልክና የዝናቡ መጠን ይለዋወጣል። በአፈሩም እንደዚሁ ልዩነቱ ይታያል። ስለዚህ የእርሻ ምርምር ጣቢያን ከአዲስ አበባ እንደ ሰሌን ጠቅልሎ ወደ ጎንደር ማሻገር አይቻልም። የእርሻ ምርምሩ የአየር ጠባዩ ላይ ነው። የእርሻ ምርምሩ ባፈሩ ላይ ነው። ጠረጴዛና ወንበሮችን መውሰድ የእርሻ ምርምሩን ማዛወር አይሆንም። አልቆየም። ወዲያው ጉዳዩ ወደ ለገሰ አስፋው ተመርቶ ነበርና ጠርቶ አነጋገረኝ። ጓድ ሊቀመንበር ባለሙያዎችን ሳያማክሩ አንድም ውሳኔ አይወስኑም ብሎኝ ባለሙያዎች የምትላቸው ሹሞቻችሁን ካልሆነ በቀር ባለሙያ አላነጋገሩም ስለው ሹሞቹን ወረደባቸው። ሆኖም ወዲያው ለዱሪ መሐመድ ማረሚያው ተነገረው። የደብረ ዘይት የእርሻ ምርምር ጣቢያ ወደ ጎንደር ከመሻገር ዳነ። ለነገሩ ከላይ እንደተገለጸው የሚሻገር የእርሻ ምርምር ጣቢያም አልነበረም። ይህ ራሱ ያስደንቃል። የሻለቃ መንግስቱ ጸሐፊው የሐረር አካዳሚ ምሩቅ ሆኖ ጀነራልም ነበር። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከጂኦግራፊ ክፍል የተመረቀ ነው። እንዲህ አይነት ነገር በአፄ ኃይለ ሥላሴ ዘመንም ተፈጽሟል። ወደ ደብረ ዘይት የሚወስደው መንገድ በሰፊው ተሰርቶ ካለቀ በኋላ አንድ ባለስልጣን ስላልወደደው የተሰራው መንገድ መሐከሉ ተታትሮ አከፋፋይ ተጨምሮለታል። የመንገዱ ስፋት ጠባብ ሆኖ እንደገና ተሰርቷል። ልብ በሉ፣ መጀመሪያ የተሰራበት ዋጋ፣ የፈረሰበት ዋጋ፣ እንደገና የተሰራበት ዋጋ፣ ይህ ሁሉ ለድንቁርና የተከፈለ ዋጋ ነው። ያው መንገድ በወያኔ ዘመንም በደንብ ተሰርቶ ካለቀ በኋላ ባቡር ተረስቶ ስለነበር የተሰራው መንገድ ፈርሶ የባቡር ሐዲድ ተሰራ። አዳፍኔ አይማርም፣ አዳፍኔ አይሻሻልም፣ እንዘጭምቦጭ። በደብረ ዘይት እርሻ ጣቢያ ላይ የተደረገው አይነት እርማት በደርግም ሆነ በአፄ ኃይለ ሥላሴ ዘመኖች ጥቂትም ቢሆን አልፎ አልፎ ይታይ ነበር። በወያኔ ዘመን የማይታሰብ ነው። ወያኔ እዚያው እርስ በርሱ እንጂ ከነሱ ውጪ ከሆነ ሰው ጋር ለመነጋገር የሚያግዷቸው ብዙ ልጓሞች አሉ። ለሌላው ከነሱ ጋር መገናኛ መንገድም የለም። ስለዚህ ድንቁርናቸው ድፍን ነው። የመኪና ባለስራ ወርቅ ተብሎ ወደ ደቡብ አፍሪካ ተጫነ። 80 ኮንዶሚኒየም ፎቅ ቤቶች ጠፉ። ለስኳር ፋብሪካዎች የተባለ 77 ቢሊዮን ብር ጠፋ። ለቁጥር የሚከብድ የአሜሪካን ብር በሻንጣ ወደ ሎንዶን ሲገባ ተይዞ ዳኛው ምን ነው አገራችሁ ባንክ የለም እንዴ አሉ ተብሎ በጋዜጣ አንብበናል። በአገር ውስጥ በስልጣን የተሸፋፈነ ማታለል ተለመደና በውጭ አገርም ያለማፈር ይሰራበት ጀመረ። እንግዲህ ሌላ እንዘጭምቦጭ ከሻለቃ መንግስቱ ኃይለማርያም ወደ መለስ ዜናዊ። ደርግ ድሃውን ለመጥቀም በማለት ሀብታሙን አራቁቶት ነበር። ወያኔ በበኩሉ ሀብታሙን ለመጥቀም ድሃውን አራቆተው። አንድ ሰማይ ጠቀስ ፎቅ ቤት ለመስራት ብዙ መቶዎች ድሃዎችን ቤቶቻቸውን፣ መሬታቸውን ያጣሉ።
ቤትና መሬት ያላቸው ድሃዎች ኮንዶሚኒየም ውስጥ ምትክ ተብሎ ይሰጣቸዋል። የኮንዶሚኒየሙ ነገር እያስለቀሰ የሚያስቅ ነው። ለድሃዎቹ ተብሎ ዋጋው ድሃው 10 ሕይወት ቢኖረው ሊከፍለው የማይችለው ነው። የውሃና የኤሌክትሪክ አገልግሎት አስተማማኝ አይደለም። ፎቁ ለአሮጊቶችና ለሽማግሌዎች አበሳ ነው። በአጠቃላይ የደንቆሮ ሥራ ነው። በደርግ ዘመን ማንም በማህበር እየተደራጀ ቤት ለመስራት መሬት ማግኘት ይችል ነበር። በወያኔ ያገዛዝ ዘመን መሬት ለማግኘት የቻይና፣ የህንድ፣ የቱርክ፣ የአረብ ወይም የላይ ቤት ቢሊዮነር መሆን ያስፈልጋል። ድሃው ከመሬት ተለያይቷል። በሕገ መንግሥቱ መሠረት መሬት የሕዝብና የመንግሥት ነው። የኢትዮጵያ ዜጋ የሆነ በሕዝብም ውስጥ በመንግሥትም ውስጥ ስለሌለበት ከመሬት ባለቤትነት ነፃ ወጥቷል። ይህንን ለማስረዳት አንድ በቅርብ የሆነ መጥፎ ምሳሌ ላንሳ። ረጴ አካባቢ በቁልምጫ ስሙ ቆሼ በመባል የታወቀ ሰፈር ውስጥ በሚኖሩ ሰዎች ላይ የደረሰው የ122 ሰዎችን ሕይወት ያጠፋ አሰቃቂ አደጋ ነው። እንደተባለው ቆሻሻ ከአዲስ አበባ በመኪና እየተጓዘ እዚህ ቆሼ ተብሎ የወጣበት ቦታ ላይ ይከመራል። እየተከመረ ተራራ ይሆናል። ብዙ ሰዎች በአካባቢው ቤት ሰርተው ይኖራሉ። ብዙዎቹ አገዛዙ ቤቶቻቸውን ያፈረሰባቸው ሰዎች በፕላስቲክም በጭራሮም መጠለያ እየሰሩ ይኖራሉ። እዚህ አንድ ዋና ጥያቄ መነሳቱ አይቀርም። ቦታው ላይ በመስፈር የቀደመው ማን ነው? ሰዎቹ ናቸው ወይስ ቆሻሻው? ለሕዝቡ ጤንነት ኃላፊነት ያለበት መንግስት ቆሻሻ መጣያንና የሰዎችን መኖሪያ በአንድ ላይ ማድረግ አይፈቅድም። ፊደልም ማወቅ ከመሃይምነት አያወጣም። አንዳንዴ እንዲያውም ፊደልም ማወቅ ወደ ባሰ ድንቁርና ውስጥ ይከታል። ለምሳሌ ብዙ ከፊደል በላይ የተማሩ ሰዎች ማሰብ የግል መሆኑንና ሁሉም በደቦ የሚሰራ አለመሆኑን አያውቁም። የዚህ አይነቱን ድንቁርና ምንጭ ወያኔ ደጋግሞ አሳይቷል። አንድ ሰው ብቻ እንዲያስብ ተፈቅዶለት ሌሎች ሁሉ የእሱን ሐሳብ በተግባር የሚከተሉ እንዲሆኑ ለማድረግ ይቻላል። አንድ ሰው ብቻ ባለችው አእምሮ ተጠቅመው ያገኘውን ሐሳብ ለሌሎቹ ይነግራቸዋል። ሎሌዎቹ ያንን የሰሙትን ንግግር ወደ ተግባር ይለውጡታል። ሐሳቡን ወደ ሥራ ይለውጡታል። ሐሳብ ልክ እንደ ውሃ ከከፍተኛ ቦታ ወደ ዝቅተኛ ይፈሳል። ሐሳብ ከከፍተኛ ወደ ዝቅተኛ ደረጃ እየፈሰሰ ወደ ሥራ በሚለወጥበት ጊዜ ብዙ ነገሮች ያጋጥሙታል። ሐሳቡ ከፈለቀበት ከፍታ እየወረደ በሄደ መጠን ሁለት ተውላጦች ይከሰታሉ። አንዱ ተውላጥ ሐሳቡ በወረደበት ቁልቁለት መጠን እየሳሳና ብዙ አዳዲስና ቀድሞ ያልነበሩ መልኮችን እየያዘ ይለወጣል። በወረደ መጠን የሚያግበሰብሰውና በውስጡ የሚያዝለው ይበዛል። ሁለተኛው ተውላጥ የሐሳብ ሎሌዎች በበዙ መጠን የቀድሞ ሐሳብ ከሰዎች ምቾትና ፍላጎት ጋር እየተደበላለቀ አዳዲስ መልኮችን ይይዛል። ወያኔ መጀመሪያ የተሰነጠቀው በ1992 ዓ.ም ነው። በዚያን ጊዜ በጋዜጣ ላይ ወያኔ ሰው ሆነ ብዬ ነበር። ሰው ሆነ ማለት ልዩነቶች ተፈጠሩ ማለት ነው። ከዚያ በኋላ መለስ ዜናዊ የያዘውን ይዞ ያባረረውን አባሮ ቀጠለ። ቢሆንም ስምምነት አለመኖሩን በየጊዜው በአደባባይ ሌቦች በማለት ገልጾት ነበር። እሱ ባልታሰበ ሁኔታ ሲሞት ሌቦች ያላቸውና በሙስና የተጨማለቁት ቀጠሉ። በጎላ የፍቅረ ንዋይ ውድድር በሙስና መጨማለቁ እየከፋ ሄደ። ስብራቱ መለስ አዜብን፣ በረከትን፣ ስብሃትን፣ አባይን፣ አርከበን አስከትሎ ናጠጣ። በስልጣን ላይ ሆነው የናጠጡት በውስጥ ተፎካካሪዎች ስለተቀነሱ ስልጣንን ለመሻማት ለሚፈልግ ሁሉ አዲስ ዕድል ተፈጠረ። የተባረሩትም ሙሉ በሙሉ በቁጥጥር ስር መሆናቸው እስኪረጋገጥ ድረስ የፖለቲካ መድረኩን 6 የሚሆኑ ሰዎች ብቻ ይዘውት ነበር። ትከሻ ማሳየት የጀመሩት መለስ ዜናዊ ክንፋቸውን እየቆረጠ እንዲንፏቀቁ አደረጋቸው። ታምራት ላይኔን በአዲሱ ለገሰና በተፈራ ዋልዋ መሳሪያነት እያወረደ እነሱን ደግሞ ጊዜ እየጠበቀ ቀስ በቀስ ዱሽ እያደረገ አወረዳቸው። ኃየሎምንና ክንፈን ወፈፌዎች ገላገሉት። መለስ ዜናዊ ያደገ በመሰለው ቁጥር ታማኝ ሎሌዎች ሆነው ከሱ ስር የቀሩትን ከነበሩበት ዝቅ ማድረግ አስፈላጊ ሆነበት። በኢትዮጵያ ያገዛዝ ስርዓት ከላይ ያለው ሰው ማደግ አብቅቷል። ከላይ ያለ ሰው የሚያድገው ከታች ያለው በወረደና በሁለቱ መካከል ያለው ርቀት በሰፋ መጠን ነው። በሌላ አነጋገር ከላይ ያለው የመጨረሻው ከፍታ ላይ ስለደረሰ ወደ ላይ የሚወጣበት የለውም። ስለዚህ ከበታቾቹ ጋር ያለው ልዩነት እንዲሰፋ ለማድረግ የሚቻለው የታቾቹን በማውረድ ብቻ ነው።
እንደማንም አምባገነን መለስ ዜናዊ ከስሩ ካሉት ቀድሞ እንደሚጠራ አላወቀም። መለስ ዜናዊ ከወያኔ ራስ ላይ ሲነሳ በስሩ የነበሩት ሎሌዎች ተናክሰው ስለነበሩ ከመካከላቸው የመለስን ቦታ የሚይዝ ሊመጣ አልቻለም። ስለዚህም በይስሙላ ህጋዊነት ወያኔ ያልሆነ የወያኔ ሎሌ በመለስ ዜናዊ ወንበር ላይ እንዲቀመጥበት ሆነ። ወንበሩ የመለስ ዜናዊ ቢሆንም የስልጣኑ ሰይፍ ወንበሩን ለያዘው አልተሰጠውም። የመለስ የስልጣን ሰይፍ ተሰባብሮ ቁርጥራጩን ሊጠቀሙበት እንዳይችሉ ተደርጎ ለብዙ ወያኔዎችና የወያኔ ሎሌዎች ለወግ ያህል ታደለ። ስልጣን ተበታተነ ማለት ነው። የተበታተነው ስልጣን ስለት እስቲያጣ ሹክቻው ተፋፋመ። ምርጫ መሳዩ መፍትሄ ያስገኛል የሚል ምኞት የነበራቸው ሰዎች ጥቂቶች የወያኔ መሪዎች በምርጫው እንደማይሳተፉ በማስታወቃቸው ለስልጣኑ ሽኩቻ ህጋዊ መፍትሄ ለማግኘት ቀላል አለመሆኑን የተገነዘቡ ይመስላል። በዚህ አቋማቸው በወያኔ ውስጥ የግለሰብ ነፃነትን አበሰሩ። በወያኔዎች መካከል ለስልጣንና ለሀብት ፉክክር ሲሆን የግለሰብ ነፃነት ይከበራል። ለሌሎች ማለት ከስልጣን ውጪ ላሉ ወያኔዎችም ሆነ ለሌሎች የግለሰብ መብት የሚባል ነገር በጎሳ መንጋ ውስጥ ተውጦ ድራሹ እንዲጠፋ አድርገውታል። የግለሰብ መብት ሊጠፋ ያልቻለበት ሁኔታ ተፈጠረባቸው። ንብረት፣ ጥሬ ገንዘብ፣ መሬትና ቤት በጎሳ ሲሆን አያከብርም። በግድ በግል መብት ውስጥ እየገባ በመካከላቸው የሀብት መበላለጥን ማስከተሉ አልቀረም። የሀብት ማጋበሱ ያስከተለው ፉክክር ጤና አልሰጣቸውም። ይህንን የተገነዘቡት የወያኔ ስብርባሪ ባለስልጣኖች በፉክክሩ አየለው ለመውጣት በመመኘት የተባረሩትን ወያኔዎች ለአጋርነት ይፈልጓቸዋል። የቸገረው እርጉዝ ያገባል እንዲሉ። ነገር ግን ለአጋርነት የተመለመሉት የወያኔ አባሎች ሁሉ አይናቸው ከወንበሩ ጋር ተሰፍቶ ቀረ። ችግር ነው። ጌትነትን የምናየው እዚህ ላይ ነው። የምክር ቤት ወንበር የተባለውን ሁሉ ይዘው ያገዛዙን ስልጣን ከተቆጣጠሩ በኋላ ችግር መጣ። አገዛዙን ከላይ ሆኖ ማን ይምራው? ፓርቲው አሸነፈ ተባለ። የፓርቲው ተወካዮች የምክር ቤቱን ወንበሮች በሙሉ ያዙ። እነዚህ በምክር ቤት ውስጥ ያለውን ወንበር ሁሉ የያዙ አባሎች ገና በዝቅተኛ የንቃተ ህሊና ደረጃ ላይ ያሉ ስለሆነ እያንዳንዳቸው ዋጋ የላቸውም። ከላይ በተሰጣቸው ትዕዛዝ መሰረት እጃቸውን የሚያወጡ ናቸው። ከላይ ያሉት ግን ለመጀመሪያ ጊዜ እያንዳንዳቸው ለራሳቸው የሚጨነቁበት የሰውነት ደረጃ ላይ ደርሰዋል። ስለዚህም በምክር ቤት ውስጥ በገቡትና በእነሱ ደረጃ ያሉ ሌሎችም በስልጣኑ ጫፍ ላይ ሆነው በፉክክር በተጠመዱት መካከል ገደል እየተፈጠረ ነው። በሰላም ከቀጠለ የምክር ቤት አባሎችም እንደ ባለስልጣኖቹ የጥቅምና የስልጣን አምሮት በእያንዳንዳቸው ላይ እያደረ ከጅምላ ዕቃነት ወደ ሰውነት ይለውጣቸው ይሆናል። ፉክክርም እንዲያስብሱ ያደርጋቸው ይሆናል። ከተባረሩትም ውስጥ በአካል ከወያኔ የተለዩት ስዬና ጻድቃን፣ አበበና ሌሎችም ውጪ ሆነው የወያኔ አማካሪዎች ሆኑ ይመስላል። አበበና ጻድቃን የነፍጠኛ ሽማግሌዎች ለመሆን ወንበር ቢፈልጉም ልቡን የሰጣቸው ያገኙ አይመስልም። በዚያ ላይ ሁለቱም ባልተመቻቸው ዓለም አቀፍ አገልጋይነት የተያዙ ስለሚመስል የመግደርደር ነገር እንዳለበት ይታያል። ስዬና ጻድቃን ወደ ተለያዩ ዓለም አቀፍ ንግዶች ገቡና ሀብታሞች ሆኑ። ተወልደ፣ ገብሩና ረጋሽ እስቲነጋላቸው ይጠብቃሉ። ሌሎች የደረሱበት አይታወቅም። የመለስ ሞት የወያኔን ስብራት ወደ መንኮታኮት አወረደው። አዜብና በረከት ወደ ዳር ወጡ። ስብሃት ነጋ ጸጋው ተገፈፈ። ደብረ ጽዮን አዲስ ተዋናይ ሆኖ ብቅ አለ። አርከበ አዲስ የትምህርት ማዕረግ ገዝቶና ታድሶ ብቅ አለ። ስለዚህም አሁን በወያኔ አመራር ውስጡን ለቄስ ቢያሰኝም 3 የዶክትሬት ማዕረግ ገዝተው በስማቸው ላይ የለጠፉ አሉ። አንዱ ደግሞ ፕሮፌሰርነትን በሽልማት አገኘ ተብሎ ስሙ ላይ ለጠፈ። ሁሉም ውስጡን ለቄስ ነው። ሲጀመር ዶክተር የመባሉ አባዜ በህዝብ ዘንድ ክብርን ለማግኘት ነበር። ግን መሳቂያ ሆነ። በመካከላቸው የፉክክር መሳሪያ ሆነ። መሪነትን የሚመኙት የተማረ መባልን ይፈልጉታል። ሌሎቹ ደግሞ በመካከላቸው የትምህርት ልዩነት አለመኖሩን ያውቁታል። አወኩሽ ናኩሽ። በሁለቱም የወያኔ ስንጥቆች ውስጥ እያንዳንዱ ለየብቻ በግል ለተለያዩ ዓላማዎች ይፍጨረጨራሉ። በግለሰቦች መካከል በግድ ተዳፍኖ የተቀመጠው ልዩነት ችግር ሲመጣ ገሃድ ይወጣል። የመሪነቱን ወንበር ለመያዝም ምርጫ ይጠብቃሉ። አማራጭ ስለሌለበት ምርጫ መሳይም በለው። ምርጫ ሲባል የነጻነት አየር አለ። ምርጫ ሲባል ተፎካካሪዎች አሉ።
ምርጫ ሲባል ተፎካካሪዎች በኩልነትና ፍላጎት በትክክል የሚያውቁና ከፍርሃት ነፃ የሆነ መራጭ አለ። ምርጫ ሲባል የተፎካካሪዎቹን የእኩልነትና ነፃነት፣ የመራጮቹን እኩልነትና ነፃነት የሚያከብሩና የሚያስከብሩ ዳኞች አሉ። ምርጫ ሲባል የመራጮቹን ፍላጎት በትክክልና ያለ አድሎ የሚያሳይ ሰነድ የሚያዘጋጁ፣ እግዚአብሔርን የሚፈሩ፣ ሕግን የሚያከብሩ፣ ለሕዝብና ለሀገር የሚቆረቆሩ ሰዎች አሉ። ምርጫ ሲባል ይሄኛው ከዚህኛው ይሻለኛል ብለው የመወሰን ችሎታ ያላቸው ሰዎች አሉ። ምርጫ ሲባል መራጮቹ ተመራጮቹን አገላብጠው መመርመር አለባቸው። ታዲያ እኛ ምርጫ የምንለው ይህንን ሁሉ የያዘ ነው? ከዚህ በላይ ከተዘረዘሩት ውስጥ አንዱም እንኳን ቢጎድል ምርጫ እንለውም። ምርጫ መሳይ ልንለው እንችል ይሆናል። አንድ የሁለት ጓደኞች የቆየ ቀልድ ትዝ አለኝ። አንዱ ስሙ መሳይ ነው፣ ፊት አውራሪ ነው። ሌላው ስሙ በፈቃዱ ነው፣ ሐኪም ነው። አንድ ቀን በፈቃዱ መሳይን ሲያገኘው በፊት አውራሪነቱ ለማሾፍ ፊት አውራሪ መሳይ አለ መሳይን ጫን ብሎ። መሳይም ሲመልስ በዶክተርነቱ እያሾፈ ዶክተር በፈቃዱ ብሎ ዶክተርን ጫን ብሎ መለሰለት። የእኛን ምርጫ መሳይ ምን ብለን እንዴት ብለን እናሾፍበት? ያውም ማሾፍ ከተፈቀደ። በባህላችን በጣም የተወደደ ምግብ አለ። ያንን ምግብ አቅርበው መሳሪያውን ሲነፍጉ ስጋውን ሰጥቶ ቢላዋን መንሳት ይባላል። ንፉግነት ብቻ አይመስለኝም፣ ክፋትም አለበት። የደርግና የወያኔ ምርጫ መሳዮች ባለማወቅና በንፉግነታቸው ይመሳሰላሉ፣ በክፋት ግን አይመሳሰሉም። ደርግም ሆነ ወያኔ ከሌኒን ለመማር አልቻሉም እንጂ አስመስለዋል። ምርጫ መሳዩን የሚያገኙት ከዚያው ነው። ሌኒን ተቃዋሚ ሊሆን የሚችለውን ሁሉ ጉሮሮን ግጥም አድርጎ በብረት ሰንሰለት አስሮ ነፃ ነህ ይላል፣ መገንጠል ትችላለህ ይላል። ወያኔም ሲሉ ሰምቶ መገንጠል መሳይ ሕግ መሳይ አወጣ። ችግር ነው ጌትነት። ድሮ ተረት ነበር፣ ዛሬ ግን በእውነት ጌትነት ሲጀግር እያየን ይመስለኛል። አንድ ሰው ራሱ ባፈራው ሀብትና በደረሰበት የጌትነት ደረጃ ችግር አይሰማውም። ሀብቱ ከየት እንደመጣ፣ እንዴት እንደመጣ፣ ምን ያህል ልፋት እንዳስከተለ መገመት ይቻላል። በተረፈ ሀብት ጌትነት ሲመጣ ችግርን አዝሎ ነው። አንድ ሰው 4 ሚሊዮን ብር ወድቆ ቢያገኝ 400 ካሬ ሜትር መሬት ቢገዛበት አያስደንቅም። የገንዘብ አያያዝን ስለማያውቅና በስጋት ስለሚከሳ መሬቱ ላይ መቀመጥ አስተማማኝ መስሎ ይታየዋል። ከካስትሮ በፊት የነበረው የኩባ ሁኔታ በትንሹም ቢሆን የሚያውቅ በዛሬው ጊዜ በኢትዮጵያ ካለው ሁኔታ ጋር ተመሳሳይነቱን ለመረዳት አያዳግትም። በኩባም ሆነ በኢትዮጵያ በተዘረፈ ሀብት ጌትነትን ያስፋፋው አሜሪካ ነው። ሕዝብ የሚደኸየውና የሚከብረው በጉልበትና በዝርፊያ ብቻ በሆነበት ሀገር ጊዜውን ጠብቆ ከሁለት አንዱን አርግዞ ይወልዳል። ወይ ዘራፊዎቹን ሁሉ ዘርፎ ሙልጭ የሚያወጣቸው እንደ መንግስቱ ኃይለማርያም ያለ ጉልበተኛ ይመጣል፣ ወይ በሕገ መንግሥት ከዘራፊዎቹ እየገፈፈ ሀብትን ለሕዝብ የሚያደላድል ሕጋዊ ስርዓት ይመሰርታል። ሁለቱንም በማስረገዝ ላይ ያሉት በግፍና በሙስና ሀብታም የሚሆኑት ናቸው። ሕዝብ የስልጣን ባለቤት እንደሆነ ለማስመሰል ምርጫ መሳይ አለ። ሕዝብ የሀብት ባለቤት እንደሆነ ለማስመሰል ግን ትንሽ ያስቸግራል። በኮንዶሚኒየም ለማስመሰል ቢሞከርም አልሆነም። ለሎሌዎች ሹሞችም አልተዳረሰም። በምርጫ መሳይ ማሸነፍ ቀላል ነው። እንዲያውም ሞቶ በሞቶ ማሸነፍ ይቻላል። ችግሩ የሚመጣው ከዚያ በኋላ ነው። ደካሞች የፖለቲካ ቡድኖችና ደካማውን ሕዝብ ማሸነፍ እንደሚቻል ጉልበተኛው አስመስክሯል። ሌላው ቀርቶ የኔ የሚላቸውን ቡድኖች አፈር ላይ ሊያስተኛቸው ይችላል። እንዲያውም አፈሩ ምቹ ፍራሽ ነው ብለው በደስታ እንዲቀበሉ ሊያደርጋቸው ይችላል። አሁን የጉልበተኛው መድረክ እየጠበበ መጣ። ችግሩ የሚፈጠረው እዚህ የጠበበው መድረክ ውስጥ ባሉት ጉልበተኞችና ጉልበተኞች መሳይ ነው። በአንድ በኩል በጉልበተኞች መካከል፣ በሌላው በኩል በጉልበተኛ መሳዮች መካከል፣ በሌላ በኩል በጉልበተኞችና በጉልበተኛ መሳዮች መካከል። ይህ ትግል ደካማዎች የፖለቲካ ቡድኖችን እንደማሸነፍ ቀላል አይደለም። በአጥር ላይ እየተንጠለጠሉ የተጣሉትን ለመልቀም እየተሾሙ ነው። በጉልበተኞቹ መካከል ክፉ የስልጣን ችጋር ገብቷል ማለት ነው። ጦር መማዘዝ ኪስን እንደሚያራቁት ያውቃሉ። ያለ ስልጣን ኪስ ሙሉ እንደማይሆን ያውቃሉ። ታዲያ ምን ይሻላል? ቀስ በቀስ የስልጣንና የሀብት ፉክክር ግለሰቡን ከመንጋው እየፈለቀቁ ያወጡት ጀመረ። የቡድኖችን ወይም የመንጋዎች ፉክክር የነበረው የግለሰቦች ፉክክር ሆነ።
የጎሳው ማንነት የዋሆቹን ለማታለልና መሸሸጊያ ለማሰናዳት ብቻ የሚያገለግል ሆነ። እነዚህ ብልጦች ሆነው ነው ወይስ እኛ ቂሎች ሆነን? በ1984 ኢሰመጉ ሲመሰረት የነበረን እምነት የሚከተለው ነው። የኢትዮጵያ ሰብአዊ መብቶች ጉባኤ አባላት የትግል ቃል ኪዳን። ከእንግዲህ ወዲያ የኢትዮጵያ ሕዝብ ለኃይል የአገዛዝ ስርዓትና ለጠመንጃ አፈሙዝ አይገብርም። ከእንግዲህ ወዲያ በእግዚአብሔር ስም ሆነ በሰፊው ሕዝብ ስም አመካኝቶ የሙሉ ስልጣን ባለቤት ለመሆን የሚያስችል የጭቆና ስርዓት በኢትዮጵያ ውስጥ አይመሰረትም። ከእንግዲህ ወዲያ ኢትዮጵያ በአንድ አይነት ሕግ መብትና ግዴታ የተሳሰረ ሕዝብ የስልጣን ባለቤት የሚሆንባት ሀገር ትሆናለች። ከእንግዲህ ወዲያ መንግስት የኢትዮጵያ ሕዝብ የሚሸከመው ጭነት ሳይሆን በኢትዮጵያውያን ፈቃድና በሕግ የሚመራ የሕዝብ አገልጋይ ይሆናል። ከእንግዲህ ወዲያ የመንግስት ሹማምንት የሚሰግድላቸውና የሚገብርላቸው ፈላጭ ቆራጮች ሳይሆኑ በኢትዮጵያ ሕዝብ ቁጥጥር ስር የሚሰሩ የሕዝብ አገልጋዮች ይሆናሉ። ስለዚህ ኢትዮጵያውያን ሁሉ የህብረት ኑሯቸው በእነዚህ መሰረተ ሐሳቦች ላይ እንዲመሰረቱ የተቻለንን ሁሉ ለማድረግ ሁላችንም ቃል ገብተናል። ሰዎች መብቶቻቸውን አውቀው ካስከበሩ መንግስታት ሰብአዊ መብቶችን ከመድፈር ይቆጠባሉ። ኢሰመጉም ሰመጉ ተብሎ አጠረ እንጂ ነፍሱ አለ። እንዘጭምቦጭ። የኢሰመጉ ዓላማዎች ሁሉ ሳይሳኩ ቀሩ። ለምን? የወያኔ አገዛዝ ጥፋት ብቻ ነው? ጥፋቱ ከወያኔ በፊትም ነበር። እንዲያውም የወያኔ አነሳስ ያንን ጥፋት ለማረም ነው ተብሎ ነበር። ብዙዎቻችንም አምነን ነበር። ይህንን ተከታታይ ትውልዶች እንደ ውርስ የሚቀባበሉት ጥፋት ደርግ ለአንዴና ለመጨረሻ ጊዜ ለማረም አዲስ አማልክትና አዲስ ሰማዕታት ከሩቅ አገር ተውሶልን ነበር። እንኳን ለኛ ለራሳቸውም አልሆኑም። ደርግን ከጥፋቱ ጋር አስወግዶ ኢትዮጵያን በአዲስና በጽኑ መሰረት ላይ ለማቆም አሜሪካንን ዋስ ጠርቶ ወያኔ በአደባባይ ቃል ገባ። ማመን ባህሪያችን ነውና አመንን። ኢሰመጉ እንግዲህ የቆመው በዚህ እምነት ላይ ነው። የክህደት ቁልቁለት ውስጥ ገባና እያሳሳቀ ይዞን እንዘጭምቦጭ። ድሮ በጎረምሳነቴ የሰማሁት ቀልድ ከመሆን ያለፈ ቀልድ አለ። እግዚአብሔር ዓለምን በሚጎበኝበት ጊዜ ወደ ኢትዮጵያ ሲደርስ ይቺ ነች እንደፈጠርኳት ያለች ሀገር አለ ይባላል። የተደሰተ አይመስለኝም። ኢሰመጉ በሲአይኤ ታዝሎ የመጣውን ወያኔ አምኖ በተስፋ ከእንግዲህ ወዲህ ብሎ ለኢትዮጵያና ለኢትዮጵያ ሕዝብ ያለመው ቃል ኪዳን ገና ከጠዋቱ የኤርትራን መገንጠል ሲያውጅ እንዘጭምቦጭ ህልም ከሸፈ። ገና ከጠዋቱ የኢትዮጵያን ሕዝብ ለአንድነት በማስተባበር ፈንታ ለጎሳ ክፍፍልና ፉክክር ሲያሰናዳ እንዘጭምቦጭ ህልም ከሸፈ። ህልም እያከሸፍን 25 ዓመታት ወደ ኋላ ተጓዝን። ሁልጊዜም ጣታችንን ወደ ወያኔ እየቀሰርን ነው። ቆም ብለን ራሳችንን ለመፈተሽ ዝንባሌውንም ችሎታውንም ህብረቱንም ቁርጠኝነቱንም አላደበርንም። ሁለቱም የኢትዮጵያ ታላላቅ ሃይማኖቶች ወደ ሞት አፋፍ ላይ ደርሰው እምነት ለሆድ እየተሸጠ ነው። እንኳን ምድራዊ ድሎት የሰማያ ሰማያቱን ድሎት በሆድ እየተገዛ ነው። አገር ሆድ ሆነ፣ ዜግነት ሆድ ሆነ፣ ማንነት ሆድ ሆነ፣ ሙያ ሆድ ሆነ፣ ኑሮ ሆድ ሆነ፣ ሃይማኖት ሆድ ሆነ፣ ፍቅር ሆድ ሆነ፣ ትምህርት ሆድ ሆነ፣ ታሪክ ሆድ ሆነ፣ ባህል ሆድ ሆነ። ቀደም ብዬ እንደጻፍኩት ወንዱም የሚሸጥ ነው፣ ሴቱም የሚሸጥ ነው። ገንዘብ ያለው ይግዛ፣ ይገዛ የሌለው። እንጉርጉሮ በተሰኘው የግጥም መጽሐፌ ላይ ግራ ገባኝ የምትለው ግጥሜ ዘርዘር አድርጌም ግራ ገባኝ በሚል ይህንኑ ሐሳብ ገልጫለሁ። ምንድነው ሆድ? አንበሳውን ልሁን ጡንቻዬን ላፈርጥም እንዳደቀው በክርን ይህንን ያንንም እባብም ልሁነው ልቤን እግር ላርገው ሰርስሬ መርጄ ደሙን እንድጠጣው ምስጥ ልሁንና ሬሳውን ልብላ የሞተው ሞቶልኝ ካለው አልጣላ እስስቲቱን ልሁን ከሁሉም ልዳራ መስሎ መብላት ሳለ ጠላት ለምን ላፍራ ጥንቸሏንም ልሁን በፍርሃት ልሽቆጥቆጥ ሳገኝ እየበለው ሲመጡብኝ ልሩጥ ውሻ ልሁንና ይቁላላ ጅራቴ ግብዙን ላስደስት ይጫወት በእምነቴ አህያውን ልሁን ልደድብ በትዕግስት ይነሩቱኝ ይዘው ይጫኑብኝ ኩበት ዕውቀት እምነት እውነት ቅንነት ግልጽነት ዋጋቸው ምን ይሆን የሰውነቴ ሀብት እውነተኛ ልሁን ወይስ ልሁን ታማኝ የቱ ያኮራኛል የቱ ነው የሚያበላኝ ለምን ላስብ ቀድሞ ምንስ ያሰጋኛል ለሆዴ እንደሆነ ህሊናና አእምሮን መሸጥ ይበቃኛል
ልብላ ልበስብስ በቁሜ ከብሬ ልከበር ወይስ ልሙትና ኮርቼ ልቀበር? ሆድ ሲያውቅ ዶሮ ማታ መሆኑን አውቃለሁ። አልቀበር እንጂ እኔ እኮ ሞቻለሁ። ዓላማው ጠፍቶብኝ ፍጹም ግራ ገባኝ። መልአክነት ስመኝ ሰው መሆን ከብዶብኝ። ይህ ከተጻፈ ከ50 ዓመታት በላይ ይሆነዋል። ለሁለተኛ ጊዜ ከታተመ 41 ዓመቱ ነው። አንበሶች ነን ያሉትም ሆነ ውሻ የነበሩት ዛሬ የሉም። ቢያንስ 3 ትውልዶች ግራ መጋባትን፣ መደናበርን ለሚቀጥለው ትውልድ አስተላልፈዋል ማለት ይቻላል። ቁም ነገር ሁሉ ከወድና ከድሎት ጋር ተቆራኘና እንኳን አገር በአጠቃላይ የወላጆችና የዘመዶች ፍቅርና ኃላፊነትም ከጉዳይ የማይቆጠርበት ደረጃ ላይ ደርሰናል። በሌላ አነጋገር አባቶቻችንና እናቶቻችን የነበራቸውን ክብርና ኩራት ከውስጣቸው ገሽልጠን ጥለን እንዘጭ እምቦጭ ብለን ራቁታችንን ቆመናል።